እያለ ጭራሽ ያሻግረናል ምናምን ብሎ አይኑን በጨው አጥቦ እንደዛ አደረገው። አሁን ደግሞ ከዛ ደግሞ እንትን የሚያደርገውን አይተሻል። አብን ደግሞ ከዛ በለጠ ሞላ ምን እንዳደረገን አይታችኋል። ባለፈው በጣም ከዘገነነኝ ውስጥ የበለጠ ሞላ ታሪክ ልንገራችሁ። በእውነት በጣም ነው ልቤን የሰበረው። አሳልፎ እንደዛ በዲናር ሸጠን ማለት ነው። እሱ አልበቃ ብሎ አሁን ባለፈው ጎንደር እንትን ሲሆን ጎንደር ለእንትን ምንድነው ለኦሮሞ ነው ለአባገዳ ተንበረከከች ብሎ የጻፈው እኔ ለታሪክ አስቀምጫለሁ። በእውነት ነው የምላችሁ። እና እዚህ ትዊተር ላይ ነው ደግሞ የለጠፈው ደግሞ አረመኔነቱ ማለት ነው። እና አማራ ያልሆኑ ሰዎች አማራ ትግል ላይ የመጡ እንዲህ እያደረጉ የካዱን ስንቶች ናቸው? እና አሁን እኮ በቃ እምቢኝ ቢል አላስነካም ቢል ፈርደሽበት ነው። በቃ በስንት ተከዳን። አሁን ያንን ነው ድራማ ሊያደርግ የመጣው እስክንድር። እሱንም እንትን ሳያፍርና ሳይቸር ማለት ነው ራሱን አግዝፎና ራሱን አስመልኮ የህዝብን ትግል ለራሱ ጥቅም ነው ነገር ያደረገው። እና አንዳንዶቹ ተታለው ማንም አይችለውም እሱን ምናምን እያሉ የአማራን ህዝብ ማስቀደም ሲገባቸው ከልት ሰው አስቀምጠው ይሄንን እምቢ ቢል የአማራ ህዝብ ፈርደሽበት ነው የሚገደለው የሚሞተው እሱ የሚፈናጠጠው ሌላ። እና በከንቱ አሁን እኮ ትምህርት አግኝቷል። ያ ይመስለኛል እኔ እንደዚህ ያደረገው። ያይ ለእኛም ጥሩ እድል ነው እንጂ እንደነዚህ አይነቶቹን ተሸክመን ዋናው ቦታ አዲስ አበባ ደርሰን ቢሆን ኖሮ የሚገጥመንን ነገር ውድቀት አስቡት፣ የሚኖረውን ውጣ ውረድ አስቡት። እና አይ ጥሩ ነው እንደውም ቶሎ ቶሎ በመጡና በዚሁ ገጥመናቸው እዛ ጸዳ ብለን እንድንደርስ ማለት ነው። እኔ በጣም እንደውም ደስተኛ ነኝ። እንኳን መጡ እንኳን ተናገሩ። ኪፕ ቶኪንግ ሲያባወሩ ቁጥር ነው ማንነታቸውን እያወቅን የመጣ ነው። እምልሽ መሬትም ላይ ህይወታቸውን የከፈሉ እንዳሉ ሆነው ማለት ነው። ግን አስቢው ያ ችግር አዲስ አበባ ላይ ቢሆን ያ ችግር መንግስት ከተረከቡ በኋላ ቢሆን ኖሮ በቃ የሚገጥመንን ጦርነት ከውስጥም ከውጭም ከግራም ከቀኝም አስበሽዋል። ከራሳችን ቤታችን ውስጥ የሚኖረው ጦርነት እንደገና ደግሞ ከውጭ ላለን ክፍተት በቃ ፌል ነበር የምናደርገው። እና አረ ጥሩ ነው እንኳን መጡ፣ እዛው እያራገፈን እንሄዳለን። ምድረ ፓራሳይት ላያችን ላይ የተጣበቀውን አራግፈን ነው የምንደርሰው። ጥሩ ነው። እኔ የምለው ሪች ያቺ የለጠሻ ጀበና እንዴት ነው ነገሩ? እስቲ ማብራሪያ ያስፈልጋል። ባለቤቷ ታውቀዋለች። ኦኬ ያንቺ ግን አይደለች። ኖ ባለቤቷ ታውቀዋለች። እኔም አውቃታለሁ። ሪች እኔም አውቃታለሁ። አዲስ አበባ እንዴት አደርሽ? እንዴት ነሽ? እባክሽን እኔም አልገባኝም። እሷ ጀበና ላይ እንትና እንዳትሆን ልገምት። በጭራ ገነታዊት ገነት ናት ነው አማይ ራይት? ዋይልድ ገስ ገነት እንደዚህ አይነት ጀበና አስጠቀማቻት። አማራ ነኝ ብላ ድርቅ ስላለች ጀበናዋን ላስታውሳት ነው። እኔ እኮ ተቀለሽ እንደ ወደ ኋላ ትዊቴን ልመለስና ብዬ ሳስብ ስንት ከነዚህ ሰዎች ጋር ጦርነት የገጠምኩት አመት መቼ ነው? 2023 ነው 2022 ምድር ሌባ ሁሉ እኔ ኤርትራዊ ነኝ ምናምን እያሉ እዚህ ሲፎግሩን በቃ ቀዳዳ ለመግባት ከዛስ በኋላ ሲጣሩ አሁን መተው አማራንም ብለው ድርቅ አይናችን እያየ እንዲህ አፍሩም እንዴ? ግን አንዳንዴ እውነቴን ነው። እንኳን ለጠፍሻ ጀበናዋ ረስቻት ነበር እዚህ ሊስት ውስጥ ሳላስገባት። ኤርትራውያኑና ዲፌንድ አድርጉ እንጂ እነዚህን ሰዎች። እኛ በሰው ቢዝነስ አንገባም። አይ እዛ ኦሜጋ እየሳቀ ነው። እና እኛ በሰው ቢዝነስ አንገባም። ልጆቻችሁን ሰብስቡ። ቀስ በቀስ ግን ባይ ዘ ወይ እንትን ተስፋ የመቁረጥ ምልክቶች እያሳዩ ነው እስክንድራውያን ኖቲስ ካደረጋችሁ ማለት ብዙዎች። እኔ ግን እርጎዬ ትናፍቀኛለች ከሁሉም። በቃ ምን ሊውጠኝ ነሽ አሁን? የት ሄደች እርጎዬ? ደግሞ ትጠቢያለሽ በዳቦ ነው የምትፈልጊው? ፈለና በምርጫው ተበሳጭታ ጠፍታ ይሆናል። በቃ ጊቭ አፕ አደረገች። መቼም ተስፋ ላለመቁረጥ እሞክራለሁ ምናምን ብላ ዲስአፒር አደረገች። በየትኛው ምርጫ? እስክንድርን ሊያስወግዱ ማሰቡት ምርጫ ነው። አዎ እሱ እኮ ስንቱን አስበርግጓል። የአመራር ለውጥ የተባለው እሱ። እኔ ግን እንትኗን ትዝ ይላችኋል? በአንድ ጊዜ እኮ የምትለጥፈው የነበረው ትዝ ይላችኋል? እንዴት ትጋቷ ግን
በእውነት በጣም ነው የማደንቃት በዚህ በኩል። የሆነ 4 ፓራግራፍ ዝርግፍ ስታደርግ እኔ እንዴት ቀልጃል። እሱን ሁሉ ማን ያነባል? የመጀመሪያውና የመጨረሻውን ነው ማየው እና በጣም ታይፕ ታደርጋለች ማለት ነገር ኮተት ሶ ኢሞሽናል ደግሞ ግን አይ ሆፕ ሺዝ ኦኬ። ተበሳጭታ እሷና ነበር። ትዕግስት ደግሞ ትዕግስትን ታውቋታላችሁ? እቺ ጋዜጠኛዋ ነገር ናት። ጋዜጠኛ ነው የምትለው። ጋዜጠኛ ነኝ ትላለች። በፊት እኮ ዝም ብላ ነገር ናት። የሆነ ነገር ከፍታ እኮ ነው በግድ ጋዜጠኛ ነኝ ያለች። እሷ ሴትዮን በቃ እየተናደደች ምናምን ተተተተተተተተ በቃ በአንድ ጊዜ የምትተፋው አይጣል ነው በቃ። እሷም በቃ ንዴት እኔ የሆነ ነገር ጽፌባት ወዲያውኑ በብሎክ ሰይፋ ጠራ። በጣም ማለት አትችልም። በጣም እሷም በቃ የተለየ አፍቅሮት ነው ያላት ለእስክንድር ማለት ነው። እሷን አይ የስጋ ዘመዱ ልትሆን ትችላለች ብዬ አስባለሁ። ትዕግስት That's what I concluded ቆይታለች። እውነትሽን ቆይታለች። most likely a cousin or something I don't know ብቻ close inner circle እንደሆነች ታስታውቃለች። እንዴ በቃ ምንም እኮ he does nothing wrong። አንዳንዶቹ ባይ ዘ ወይ በጣም የሚደንቀኝ የሚገርምሽ አንዲት ልጅ የተወለደችው ክፍለ ሀገር ነው እና ትንሽ ጊዜ የሆነ አዲስ አበባ ቆይታለች መሰለኝ። በጣም ነው የምታመልከው እስክንድር። በጣም ነው የምልሽ በጣም እና አሁን ውጭ ነው ያለችው። በቃ አሁን ለይቶላት ባለፈው በሌላ እንትን አካውንት መታ ዶክተር ሰናይትን ስትዘልፍ አይቼ ጉድ አልኩኝ። በቃ ጉድ በቃ እኮ ማለት ደግሞ የእንትናቸው የአምልኮታቸው እንትን ደግሞ የሰው ላይ ራሱ ክብር በቃ መተው የሚናገሩበት በልጅሽ እስከ ማለት እሷን ልጅ ወልዳለች እኮ እና እንደዚህ አይነት አረመኔነት ድረስ ነው ማለት እንትናቸው በቃ አይምሯቸውን ሁሉ ያስተዋል። ሰውየውን የማምለካቸው እንትን አይምሯቸውን እስከሚያስት ድረስ ነው የደረሰው። እና በጣም የሚገርምሽ ከአዲስ አበባ ውጭ ዝምድና የስጋ ዝምድና የሌላት ናት አሁን እቺ እና ማታደርገው ነገር የላትም። በቃ ማታደርገው ምንድን ነው ብለሽ ብትጠይቃት ምንም ነገር የላትም። በቃ ዝም ብሎ አምልኮት ከርስ በቃ እና ይሄ የተጠናወተው ከብርሃኑ ነጋ ጀምሮ ነው የኛ ማህበረሰብ። ይሄንን እንደ የሆነ መንፈስ ግን እየተረጨብን ነገር አለ ብዬ ነው የማስበው። እንዲህ ዝም ብሎ ሰውን ማለት አሁን እሷ ትንሽ ተምራለሽ ብለሽ እና እንዴት አርጋ ማለት ኢቫሉዌት ማድረግ አሰስ እንኳን የምታደርግበት ነገር ምንም ነገር የሌላት በቃ እንዴት እና በጣም ያሳፍራል። እኛ አንዳንዶቹ ንግግራቸው ሁሉ ራሳቸውን አቅል እስከሚያስት ነው የሚናገሩት። ዝም ብሎም ስጋ ዝምድና ብቻ አይደለም ከሱ ላይ ያሉ የተለያዩ ነገር ናቸው። እኔ ምን እንደሆነ ምን እንደሚባሉም ራሱ እኔ ግራ ነው የሚገባኝ። የሚገርምሽ ነገር ያ ብቻ አይደለም ከዛ በላይ ነው። እኔ የፖለቲካ ደናቁርት ቲፒካል አንድ የኮመን ካራክተራቸው አይስዌር ይሄ ደናቁርት የሚለውን ነገር መጠቀም ባልወድም እስክንድራውያን ቲፒካል መለያ ካራክተራቸው ሁሉም ማለት የጋራ ካራክተራቸው ይሆን ከባድ የፖለቲካ ድንቁርና ነው። አይ ራስ ወዳድነት አለባቸው። በነገራችን ላይ የፖለቲካ ድንቁርና ሳይሆን ብዙዎቹ እዛ ውስጥ ያሉት ቢፋቁ አማራ አይደሉም ወይም ደግሞ 2 ብሔር 3 ብሔር ናቸው እና የእነሱ ኢንተረስት አማራ አይደለም። ገበሽ አማራን በቃ አንዳንዴ ከጥላቻም ስላልሆነ ይመስለኛል። በቃ የእውነት እነሱ ራሳቸው ልጅ እኮ አማራ ናት። የሚገርምሽ እቺ ልጅ አሁን የምነግርሽ ልጅ አማራ ናት። የተወለደችው ባህር ዳር ከተማ ውስጥ ነው። በጣም እዛ ከተማ ውስጥ የተወለደች ልጅ ናት። ግን መወለድ እኮ ቤተሰቦቿ ኖ ቤተሰቦቿ ሁሉ ጎጃሞች ናቸው። እንዴ ምን ነካሽ? በጣም ከትልልቅ ቤተሰብ የወጣች ልጅ ናትኝ። አይደለም ስትፋቅም ምንም ነገር የሌላት ናት። እንዴ አማራ የሚባል አንዳንዱ ማህበረሰብ በሚገርምሽ ሁኔታ ኤሊት የምትዩ እስከዚህ ድረስ አምልኮተ በቃ የሆነ አምልኮተ ሰው አለበት። በቃ አይምሮ እሱ ልክ ነሽ። አይ አብይንም የሚያመልኩ አማራዎች አሉ በነገር አሉ። እንዴ በቃ ይሄ እኮ በቃ ከበፊት ብርሃኑ ነጋን ሰውየው አንዳርጋቸውን አንድ እያለ እኮ ሲያዘጠዝጥ እኮ የነበረ እኮ ነው። እንዴ አማራ እኮ ነው፣ ሌላ እኮ አይደለም። ምንም የምናሳብበው ነገር አይደለም። በእውነት ነው የምልሽ፣ በሌላ ብቻ የምናደርገው አይደለም። ራሱ አማራ እኮ ነው የምልሽ።
እቺ ልጅ በጣም ኤክስትራ ማይል የምትሄድ ሁሉ ናት። የሚገርምሽ ነገር ብዙ ነገር ውስጥ ለውስጥ የምታደርግ በቃ ምናምን ይሄ ምንድነው ባልድራስ ምናምን ምናምን ሲል ሁሉ በቃ ዋና ተዋናይ ናት። በቃ እንዴ አይደለም ከዛ በላይ ነው። እኔ የምላችሁ አሌክስ እና አሌክስ የሚጨርስ ተጣልተን ነበር ባለፈው ማለት ነው። የሆነ ኤርትራ ስፔስ ላይ ከባድ የኤርትራ ጥላቻ አለበት ሊገባኝ አልቻለ እሱና ሶል እና ተናነቅን አልኳችሁ። ተናነቅን የኢንዴፍ ደጋፊ የሆነ ቁጭ አላለባችሁ ከኢንዴፍ ጎን ነኝ ብሎ እጁን በደረቱ ለማንኛውም ጠቅላይ ሚኒስትርን ከሰማኸው አሌክስ በሳውዲ አማካኝነት ተመክሮ ተው አንተ ቀስ ብለህ ደግ ተብሎ ነው መሰለኝ ያው ኤርትራዎች አታስቡ ጦርነት የለም ምናምን ብሏቸዋልና ምን ይሻላል? በጣም ኢትዮ ኤርትራ ጦርነት ፈልገው ነበረ። ቁምጥ ብሎ አሀፍ ነው አይዲያ ምን እንዳቋመጠ አላውቅም። ጀስቲስ ነበርኩ እኮ አንቺ እና እሱ በጣም ልትጋደሉ ነበር። ከኢንዴፍ ጎን ነኝ ሲል በቃ አልኩሽ የመጨረሻ አይ ዋዝ ሶ ፒስድ ኦፍ እንዴ ለ6 ወር ይሄንን እንቀጥለዋለሁ አለ እንጂ ለ6 ወር ይሄንኑ ፋኖን በመቀጥቀጥ በቃ ቀጥላለሁ አለ እና ለማንኛውም መንገዱ ጠቅላይ ያርግልህ። ጠቅላይ ሚኒስትሩ ፓርላማ ቀርቦ እየተናዘዘ ነው። አይለምደኝም ወጥ ረግጣች ባቡሽ ሳውዲ ፍሬን ያዝ ብለዋለች እና አሌክስ እንዴት አየሁ? ዛሬም ትዘምታለህ ወደ ሻዕቢያ ወይስ አላማው ምንድን ነው? ለማንኛውም አማራ እኮ መዝመት አለበት አላለም ጀስቲስ እኮ አማራ እኮ በዚህ ጉዳይ ላይ አይመለከተው ነው እያልን ነው። ግን የሚመለከታቸው አማራዎች ደግሞ አሉ። ለምሳሌ ብአዴን ይዘምታል፣ ፋኖ ደግሞ ብአዴን ይወጋል። ዲስ ኢዝ አወርስ አማራ ቀኔ ነው። ምንም ማድረግ ይቻላል። እንግዲህ ብአዴንም አማራ ነው አይደል? አይመስልሽም? ፓሽንህ እኮ ነው እኮ የገረመኝ የምኑ ፓሽን ላይ በጣም ፓሽኔት ሆነ ምናምን ከዚስ ፋክት ወዲ ምን እኛ ጸረ ኢትዮጵያ አይደለንም። የአማራ ብሔርተኝነት ትግል የጸረ ኢትዮጵያ ትግል አይደለም። እኛ እንደ ሌሎቹ አይደለም የምንታገል። እኛ ሻዕቢያዎች አይደለም፣ እኛ ህዋቶች አይደለም። ገባሽ? ያው ኦፒዲዮ ምናምን አይደለም። እኛ አማራዎች ጸረ ኢትዮጵያ አይደለም። ኢትዮጵያን እየጠሉ አማራን ለመውደድ ይከብዳል። አሌክስ የሰው ሀገር መውደድ ነው ኢትዮጵያ መውደድ። ወዲ የምን የሰው ሀገር ምን አገባኝ ስለዋሰው ሀገር ደግሞ ጠበቃ ልትሆኚ ነው እንዴ ለኤርትራ አንቺ? ኦፍ ኮርስ እንዴት ነው ጠበቃ የምትሆኚ? አማራ ከሆንሽ እንዴት ነው ለኤርትራ ጠበቃ የምትሆኚ? በምን ሂሳብ ነው ማለት ነው? ደግሞ ብሔርተኛ ነኝ ነው የምትይው አይደል? የኛ ጥብቅና ያስፈልጋል። ምን ጸባጫሪ ምንም ያርግ አማራ ሲታረድ ምን አረገ ኤርትራ ህዝብ? ምን አረገ? ኤግዛክትሊ። ስለዚህ እኔ ለምንድን ነው የምጨነቀው ስለ ኤርትራ? ቁጭ ብለው ያረዱን እዛው ሀገራችን ውስጥ እያሉ አማራ ሲጨረስ ኤርትራ ምን አረገ ስለ አማራ ህዝብ? እስከዛሬ 2 ዓመት ድረስ ከአብይ ጋር ሲያጎድዷል ነበር። እንዳንደ ኖሞር ውስጥ እኮ ግማሹ ኤርትራኖች ናቸው። አናውቅም እንዴ ነው? ከዚህ አይነት ባንዳ ጋር አብሬ አልቅ። አረ በጣም የሚገርም አረ አልከምዝ መጣለ ነው። ከእንደዚህ ባንዳ ጋር አልቀመና ከማን ጋር ትቀመጭታል? እነ ዶክተር ደሳለኝ ጫኔ እንኳን እንደዛ አላለም። ፓርላማ ውስጥ ድቅ ብለው ከአብይ ጋር እያወሩ አልቀመጥም ምናምን ትላለች እንዴ? ራስ ኖሞር ነው ወደ ሌላ ተጠቁማለህ። ምን አልሽኝ? ራይት ሻዕቢያን የሚያተርፍ የአማራ ትግል የለም። አለቀ። ይሄ ባተም ላይ ነው። ይሄ ነው ባተም ላይ ነው። ሻዕቢያን የሚያተርፍ የአማራ ትግል የለም። ጠላት አይደለም። አሁን ሻዕቢያ ደግሞ የለም። አሁን ህግደፍ ነው ያለው። ሻዕቢያ የሚባል አለ። ሻዕቢያ እኛ ደግሞ ለስሙ እንጨነቅ እንዴ? ለስሙ እንጨነቅ እንዴ? ደግሞ ትግሬዎቹ መጥተው ወያኔ አትበል ምናምን ይሉናል። እንደፈለግን ነው እኛ የምንጠራው። እነሱ ምን አማራ ሲጨፈጨፍ 6 ዓመት ሙሉ ሲደሰቱ አልነበር እንዴ? ማናቅ መስሏችሁ ነው እንዴ? ወይስ እናንተ መታችሁ እዚህ ስለነገራችሁ ነው? ማንሽ እናንተ እዚህ መታችሁ ከንፈር ምናምን ስለመጠጣችሁ ነው እንዴ? አማራ ሲጨፈጨፍ የትኛው ህዝብ የትኛው ስብስብ ደስተኛ እንደሆነ እኮ እናውቃለን። አንተ ራስህ ቆይ አንተ አሌክስ ቆይ እኛ ምን መች ጥብቅና እንቆማለን እኮ እንዴ? እናንተ እኮ ናችሁ የሻዕቢያ ልታድኑ ምናምን እያላችሁ ወገባችሁ የምትይዙት ማለት ነው። እነሱ ለራሳቸው እንዲፈንድ ያደርጋሉ። በቃ አለቀ። በጣም ይገርመኝ ግን እንዴ እንትና ይኸውልህ ብልጽግና ሄዶ ሻዕቢያን ይቀጥቅጥልን ምናምን አይነት ነገር ሆ ብሎ እንደዛ ነው ይፈልጋችሁ። እኛ ብልጽግና ሻዕቢያን አጥቀጥቅጥ ብልንለው ማያቆምም እንዴ? ብልጽግና የራሱን ይችላል እኮ እንዴ? ኒኮን ልክ አማራ እናንተ ሆነ እኮ ችግሩ መሰለሽ የሚገርመው በሰው ትግል ላይ አይደለም የኛ ትግል ቤዝ ያደረገው። የኛ ትግል በራሳችን አቅም ላይ ነው ቤዝ ያደረገው። ብልጽግና ይዳከማል ይጠናከራል በሚል ላይ አይደለም የኛ ትግል ቤዝ ያደረገው።
የኦሮሞ ህዝብ አለፈለት የትግራይ ህዝብ አለፈለት ምናምን በሚል አይደለም የአማራ ህዝብ ትግል የቆመው። የአማራ ጥንካሬ ምን ያህል ነው? አማራው ከራሱ የተዋጡ ልጆች ምን ያህል ጥቅሙን ያስከብሩለታል? ብሔርተኝነቱ የትግል መስመሩ ነው። ፋኖቹ መዳኞቹ ናቸው። አለቀ። ከዛ ውጪ ሌላ ህዝብ አንፈልግም እኮ ሌላ የሚያድነን ምናምን አንፈልግም። ከንፈር ይመጥለንም አንፈልግም። ራሱን ያድን። አንድ ኤርትራዊ በአማራ ትግል ውስጥ መግባት የለበትም የምንለው እዚህ እኮ ነው። ራሳቸውን ያድኑ። 4 ሚሊዮን ወይ 3.5 ሚሊዮን ናቸው። ራሳቸውን ያድኑ። አማርኛ ስለቻሉ በአማራ ትግል ውስጥ አስፈላጊ አይደሉም። ቬሪ ሲምፕል። ብልጽግናም አንፈልጋችሁም እያላቸው ነው ኤርትራኖችን። ጠንቆናችሁብኛል እያለ ነው። አስወግዳችኋለሁ እያለ ነው። ታዲያ እኔ ምን አገባኝ? ብልጽግና ተነስቶ ሻቢያን ቢያስወግድ እኔ ምን አገባኝ ነው ጥያቄ። እኔ ማንነኝ ነው ከኤንዲኤፍ ጋር ቆማለሁ ብለሃል። እናቱ ከኤንዲኤፍ ጋርማ እየተዋጋን ነው። ምኑን የምንቆመው? ምኑን ነው የምንቆመው? ለምን ተዋሻለሽ? እናንተ ሻቢያን እናንተ በአማራ ስም መታችሁ ሻቢያን እናትርፍ ስትሉ እንደ አሌክስ አይነቱ አማራ አይፈቅድም ነው ያልኩሽ ያለሁት። ያስመታል። እንኳን አንቺ ተሯ አይደለሽም ያልኩሽ እኮ እንኳን ተሯ አንቺ አይደለሽም። ፋኖ ዘመነ ካሴ ወጥቶ ከሻቢያ ጋር ሰራለሁ ካለ the next day ነው እኮ አልኩሽ ቅቡልነት የሚያጠው the next day። ይሄ this is a very simple thing ነው የምነግራችሁ። የማይቀር ስለሆነ ማለት ነው። የማይቀር ስለሆነ ይሄ ቅጥቀጣው ምናምን እንኳን ነገር ከፊክሽን ወይ አሌክስን እንደዚህ ካልሆነ ማውራታችን እኛ አሁን ጥላችን ከፊክሽናል ትርክት ጋር ነው። ገባ? ፊክሽናል የሆነ ትርክት we did not accept እያለን ነው። ገብቷል ማለት ናሬቲቭ ደግሞ ኢምፖርታንት ነው። አንተም ታምንበታለህ። እርግጠኛ ነኝ የናሬሽንን ኢምፖርታንስ ታምንበታለህ። ራይት? ስለዚህ የሆነ ፊክሽናል ናሬሽን ጠዋት ማታ ፑሽ ስታደርጉ እኛ ደግሞ እንደ ወይ ሆልድ ኦን እንላለን። ገባ? ይሄ እንትን ሻቢያ ምን what do you mean narrative is important ነው ወራ ይቅርታ ጠይቃለሁኝ። ልልናን ሪሙቭ አድርጊያታለሁ እኔ እስክጨርስ ከዛ ወርዳለሁ። ለካ አትወደዱም ወይ? እረስቸዋለሁ። ኦኬ ነገሩ ስፔሱ ብዙ አይቆይም። 1 ሰዓት ነው ያለን ከዚህ በኋላ እና አሌክስ ምንድነው መልክ መሰለ እኔ አሁን በግሌ ማለት ነው እንደዚህ እዚህ ነገር ላይ ሪአክት ለማድረግ የተገደድኩት ልበል እንጂ የተገደድኩት ምንድነው አምሃራ ብሔርተኛ ባይ ማለት ነው ኤርትራ ላይ ሄት ሞንገር ማድረግ ጀመረ ማለት እንደናንተ አይነት ገብቷል ብለ በስመ ሻቢያ we don't need to do that ገብቷል why do you need to do that ቁጥር አንድ ታርጌት ብልጽግና ከሆነ currently ጄኖሳይድ እየፈጸመበት ያለው እንትና ነው አይደል ብልጽግና ነው why you don't just focus there 24/7 ሻቢያ no ይሄ አማራን ምን ላይ ፎከስ ማድረግ እንዳለብን ሊነገረው ይገባል you can't ይሄንን ነው ማወቅ ያለባችሁ ብዙ ኤርትራኖች በተለይ አመቾች ሊያቆም የምፈልገው በአማራ ትግል ውስጥ ገብተው አማራ ምን ላይ ፎከስ ማድረግ እንዳለበት ሊነግሩት አይችሉም because we know the satisfaction they have every time what happened to the Amaras so you cannot tell me there is no way no ምልሽ እኮ justice በቃ ምንም ማድረጋችሁ you gotta deal with me there is Amara people like me strong firm የሆነ ጥያቄው ለእንትና ለአዲስ አበባ ይጠይቂያት ራይል ወይ ሎጂስቲክስ ይጠይቂያት ስማ ምንም አንቺ ልጠይቀኝ አንቺ ሻቢያን ለማትረፍ የሚታገል አማራ እኔ ሻቢያን ለማትረፍ የሚታገል አማራ የለም ግን አማራ በዚህ ሰዓት ሻቢያ ጠላቱ አይደለም የኤርትራ ህዝብ ጠላቱ አይደለም ፒኤፍቲጄ ጠላቱ አይደለም ጠላታችን ቦምብ እያወረደብን ያለው በድሮን ህፃናትን እየጨፈጨፈ ያለው ሴቶቻችንን ሬፕ እያደረገ ያለው አሮጊቶቻችንን እየገደለ ያለው ብልጽግና የኢትዮጵያ መከላከያ ሰራዊት ይባላል እሱ ጋር ተደርቤ ሌላ ሀገር ሄጄ ወጋለሁ ካልክ አንተ የኛ ጠላት ነህ ከኤንዲኤፍ ጋር የሚተባበር ሁሉ ጠላት ነው ቀንደኛ ጠላታችን ከርጉዝ ከሆድ ውስጥ አውጥቶ አንቆ የገደለው ኢትዮጵያዊ የሚባለው ነው ፒኤፍዲጂ አይደለም የኤርትራ ህዝብ አይደለም ይሄን ወቀው that's my stand ነገርኩሽ ደጋግሜ ነገርኩሽ ሻቢያን ለማትረፍ አንድ አማራ አይሰወም አለቀ we don't do the proxy for ሻቢያ ራሱ ይግጠም አለቀ ከሻቢያ ጋር ለስራ የሚል ራሱ የተደራጀ ነው ወይኔ አሌክስ እኮ እንዴት እንደምታናድድ why do you keep saying the same thing ሻቢያን ስለማትረፍ ለምን why do you push it that way because it's a reality እንደዛ የሚያስቡ አሉ በአማራ ውስጥ የገቡ ብዙ አመቾች ኤርትራኖች አማርኛ የሚችሉ አሉ መስሏቸው ማለት ነው ማትረፍ የሚቻል በአማራ ታግሉላቸው ሻቢያ የሚተርፍ ኖ ሻቢያ የሚተርፈው የራሱ የኤርትራ ህዝብ ከተገለለት በራሱ አቅም ነው የሚድነው ወይ ድናል ወይ ይሞታል ወይ ይተርፋል አለቀ አይደል ህዋትን አይተናል ህዋት ህዝቡን ይዞ ሞቢላይዝ አድርጎ ታገለ አልቻለም ለሁለት ምናምን ተሰነጣጠቀ አለቀ ባዴን የሚባለው ከአማራ ህዝብ ጋር እየታገለ ነው አልቻለም ተሸንፏል ኦፒዲዮም ከኦላ ጋር እየታገለ ነው ከአማራ ህዝብ እየታገለው ነው የጊዜ ጉዳይ ነው ሻቢያ ዛሬ በብልጽግና ሊመታ ነው am I trying to save it I'm not going to save it why would I save it ምናልሽ
ወዲ ምን ሁለት ዓመት ይሄ እኮ ነው ይሄ ንቀት እኮ ነው እና የአማራ ትግል ቶሎ ብሎ ሻዕቢያን ካላተረፈ ብልጽግና ፕሮፓጋንዳ ላይ አይሆንም ኖ እየታገለን ነው 2 ዓመት በጣም ውጤታማ ትግል ነው ገና የአማራ ትግል ላይ ሄደህ አትደበቅ በአማራ ስም ፕሮፓጋንዳ አትስሩ በአማራ ስም ጠላት አትግዙ በአማራ ሻዕቢያን አድናለሁ ብሎ የተነሳ አማራ የለም አማራ ራሱን ነፃ ሊያወጣ ራሱን ከዚህ ከጨፍጫፊዎች ነፃ ሊያወጣ ነው የሚታገለው ያለው ሻዕቢያ ለራሱ ብቁ ነው ኤርትራ ህዝብ ለራሳቸው ብቁ ናቸው እዚህ ያመጣችሁ ልታድኑ ምናምን አትበለ እኛ ራሳችን ባዳንን መጀመሪያ አሌክስ ቆይ አንዴ እስቲ እኔ ጥያቄ አለ ለአንተ ራስህ ነገ አሁን አንተ በዚህ ባልከው ሎጂክ ነገ ከኬንያም ጋር ጦርነት እንገጥማለን ከሱዳን ጋር ምንድነው ሐሳብህ I don't know what you're talking about ማንሽ አዲስ አበባ አንዳንድ ጊዜ እንዳንድ አምሮች ማለት ምንም የሚያገናኝ ጥያቄሽን አስበሽ ለራስሽ ጠይቂውና ከዛ ምናልባት አንቺ ከመለሽ በኋላ በመልሶ ይሻላል ጊዜያችንን እንዳልሞሰድ ምንም የሚያገናኝ ጥያቄሽ ምንም የሚያገናኘው ጸረ አማራው ጸረ ኢትዮጵያው ሻዕቢያ እኔ አማራው የማትረፍ ግዴታ የለብኝም አለቀ ቬሪ ሲምፕል ጠላት አታብዛ ምትይ ጠላት አታብዛ በሚል የሚገለጽ አይደለም አለቀ አማራ የራሱ ኮዝ ይዞ ነው የሚታገለው ጠላት ፈልጎ ጠላት እንዲቀንስለት እንዲጨምርለት አይደለም አማራ ኮዝ አለው የህሉና አደጋ አለበት ለህሉና አደጋ ይታገላል ጠላትም ምንላቸው ያለዎች ደግሞ የህሉና አደጋ አለባቸው ለህሉናቸው ይታገላሉ አለቀ እኛ ነው የህሉናቸው አይደለም ማንልም ብልጽግና የህሉና አደጋ አለብኝ ያለውን አካል ይታገላል እኔ ገብቶ የማስቆም ግዴታ አለብኝ እኔ ማስቆመው እኔ ላይ የሚተኮስብኝን ጥይት ብቻ ነው አለቀ የዛብ ካሉት ጋር ምንድነው ያጣላህ ታዲያ ከማን ጋር እነሱ ጋር ያጣላህ ምንድነው እነሱ ሻዕቢያን እናትርፍ የሚለውን ድምጽ ናሬቲቭ ፑሽ ማድረግ ይፈልጋሉ የለም አላ እሱን ማሰማን አይደል ሪካርድ እኮ we have like መንደና ሀፍ እኮ እና ሐመዱ የተንጫጩ ነው እንግዲህ ሻዕቢያ አማራ አድነኝ አላለም ኦኬ ሻዕቢያ ብዙ ሌቨሬጅ አለው እጁ ላይ ኦኬ አይ ዶንት ኖ እንዴት እንደሚገባ ለሱ ሳይሆን ለራሽናል አማራ ኦኬ እሱ ሲጀመር አማራ ነው ያላምንም ተናግሬ ያለው የአማራ ብርጌድና ሐመዱ ናቸው ኦኬ የኤርትራ ብርጌድና ሐመዱ ኤርትራውያን ሊሆኑ ይችላሉ ግን የመጡት ኤርትራ ለማፍረስ ነው ኦኬ ከታች እንደ ምስት የተፈለፈሉት ኦኬ በፐብሊክ ኦፒኒየን እንዲጮሁ እንዲወረውሩ ምናምን ተብሎ የተሰሩ ናቸው የትም አልደረሰና ሲጀመር ኤርትራ አማራ አድነኝ ትግራይ አድነኝ አላለም ኦኬ ሻዕቢያ ከበቂ በላይ ሌቨሬጅ አለው ኦኬ በቃ ይሄ ነገር አስታግሱልኝ ካለ ሳውዲ አረቢያ ከመጣ አልቆልህ በቃ በፓርላማ ወጣ እኛ እኮ እንደዚህ አላልንም ትላለህ ኦኬ አስሬ ኦኬ ይባላል እንዴት ምን አይነት ነገር ነው አስሬ ኦኬ ይባላል ይሰለቻል እኮ ኦኬ የሚለውን ቀንሰው ትንሽ በእናትህ አይ አስሬ ኦኬውን ተወው ነው የምልህ እኮ በቃ አስሬ አነጋገር ላይ ኦኬ የሚለውን ተወው ነው ቀንሰው ነው የተዋለው ኦኬ እና በእናትህ ኦኬ ይሄ የተለመደ እኛ ኖረንበታል ኦኬ ለ20 አመት ምናምን ብርጌድና ሐመዱ ምናምን ተብሎ ተጠፍጥፎ ኦርጋኒክ ያልሆነ አንደኛው የሆነ የትግሬ ሴት ሰጠዋለችና ኤርትራዊ ነኝ ያልክ እንደዚህ በል ይባላል በትውልድ ኤርትራዊ ሊሆን ይችላል ኦኬ ግን በሳይኮሎጂ አይደለም የኤርትራ ትግል እንትን ለማድረግ የመጣ ነው ኦኬ ሲጀመር ሻዕቢያ አማራ ያድነኝ አላለም ከአማራ በላይ ሌቨሬጅ አለው ኦኬ ሳውዲ መጥቶልሃል ከዛ በኋላ ሌላም ይመጣልሃል ተው በቃ ስለዚህ እዛ ውስጥ እንትን በለው ሊቭ ሻዕቢያ አሎን የምራ አማራ ኮንክና ሊቭ ሻዕቢያ አሎን ኦኬ አንድ አማራ ሻዕቢያ እሱን ሻዕቢያ ካልፈለገ ሻዕቢያ የሚፈልግበት እሱን ምክንያት የለውም ያለቀለት ጉዳይ ነው ኦኬ ትራስት ሚ ኦኬ ስለዚህ እዚህ መጣ እኔ በጣም ነው የሚገርመኝና ሻዕቢያ ወደዚህ ገባ በደዚህ ወጣ ምናምን ሰው አማራ ኮንክ ትልቅ ህዝብ እጅ ላይ ያለው ኦኬ አንድ ገበሬ ደሃ ገበሬ የሞተ ያለ ምናምን ገበሬ እጅ ላይ ያለ ቢሪስፖንሲብል እንደዛ ያልክ ግን የፕሮጀክት ያረክ ለማይረባ እንትን ካማን ብሮ ፕሊዝ አሁን ትንሽ ፍንጭ አግኝተሃል ኦኬ ትንሽ ፍንጭ ኦኬ ይሄ ነገር የኤርትራና የፒፒ አይደለም
ያልፋል። ጂኦፖለቲክሱ ተቀይሯል። የአሜሪካ ጉዳይ ራሱ ተቀይሯል። ኦኬ ትራምፕ ሌላ አስተሳሰብ ነው ያለው። በዚህ መሃል አንድ 30-40 ሚሊዮን የሆነ ህዝብ አትጨርስ። ኦኬ ቢ ዮርሰልፍ ፕሊዝ። ሻዕቢያ ተውና ተው ሻዕቢያ መንፈስ ነው ምን ያርግ ሻዕቢያ ሻዕቢያ ጤነኛ ሰው ሻዕቢያ እኮ አንድ 4-5 ሚሊዮን ህዝብ እኮ ነው የሚያስተዳድረው። ኦኬ ኧረ 5 ሚሊዮን ህዝብ ነው ሻዕቢያ የሚያስተዳድረው? የት ኤርትራ ውስጥ ነው? ቆይ I'm just asking. ቶ ሻዕቢያ ማለት I'm just asking you a question. ተው ትለኛለህ እንዴ? አልገባኝ። ጥያቄ አፈልግም። ከአንተ ጋር ለመነጋገር አይደለማ። ኦኬ ከጀስቲስ ጋር ለማውራት ነው የመጣው? ከጀስቲስ ጋር ለማውራት ነው የመጣው? አዳም ከማን ጋር ለማውራት ነው የመጣው? አልገባኝም። ለጤነኛ ሰው ለራሽናል ሰው ለመነጋገር ነው እንጂ አንተ ተው ዝም ብሎ አንተና የመንቴ ወንድም ተዋቸው። ኦኬ ኧረ ሚል ወንድም ቆይ እና ተው። ኦኬ ሻዕቢያ እኮ ቢያንስ ማፈር ነበረብህ። አንድ 5 ሚሊዮን 4 ሚሊዮን የሚያስተዳድር ፓርቲ የኔ ያህል ምትቃጭ ከሆነ እጅህ ላይ የምር አማራ ኮንክ ማለት ነው። እጅህ ላይ 40-30 ሚሊዮን ህዝብ አለለው። ሂድና እዛ የሆነ ነገር ስራ። አለበለዚያ ግን እነ ጀስቲስ ነው የምታስንቁን። አይሽ እንዲያወራ የምታደርጉ ከአማራ እንዲያወራ የሚያደርጉት አንድ ኤርትራዊ አማራ እንዲያናገር የምታደርጉት እናንተ ናችሁ። በጣም የሚገርም ነው። ግን አታተርፉትም ነው አሁን ኮፒ አታተርፉትም። አብይ በግል አይ ነው በፒስ ተነጋገሩ። በፒስ ባይ ዘ ዌይ አማራ በአማራ ነው የሚድነው። ኤሪትሪያም ራሱን ነው የሚጠብቀው። በቃ አለቀ። ወዴት ትሄዳለህ አሌክስ? ና እንጂ ብቻ አታጩሁት። እኛ ሻዕቢያ ያላችሁ አታጩሁት ነው የምለው ፖይንቴ። ኤኒዌይ ይረጋጋል ብዬ አስባለሁኝ የብልጽግና ሰራዊት። ቢካዝ ሳውዲ አንተ ክላ ብለዋለች ማለት ነው። አይታችሁታል ፎቶዎቹ ምናምን ሲመክሩት ምናምን ኩምሽሽ ብለው አንተ ክላ ምን አትንቀዥቀዥ ምናምን ነገር ብለውታልና ትራምፕ ደግሞ ከሳውዲ ጋር ነው እንትኑ ክሎዝ ነው እሱ ከዛኛው ከድሮን አቀባዩ ሳይሆን ያማን ነበር ዩኤኢ። ስለዚህ አርፈ ተቀመጥ። አይ ለማንኛውም ያቀዘቅዙታል የብልጽግና ገሪሳዎች። ግን የሳይበሩ ግን እኔ የሚገርመኝ ነገር ማለት ነው ለምን ኮኦርዲኔት የማያደርገው ከእንትኑ ጋር በጣም እየተጋጨ ነው ያለው። ገብቶሻል? አሰልጥኗቸው በደንብ እንደ የሆነ በቃ ታንክ ምናምን ዛሰብ ላይ በኤአይ እየሰሩኩ የሆነ ሀይ ሆኖ ነበር። የምሬ ነው የምላችሁ። በቃ መጨረሻ የሳይበሩ እኮ ቅዥቢ የሆነ ቅውስ ያለ ነው የለቀቁት። ግሪሳ ዌልካም ቱ አሰብ ኢትዮጵያ ምናምን ብሎ ምናምን ሰቀረል አሸብርቀው ምናምን ወረ ጉዴማ this is a typical declaration of war እና አምግላድ አረጋጋው ምናምን ስላሉት እኛን እንዴት ነው የሚመለከተን ይሄ ነገር? እኔ የማየው ቤት ነው በመልኩ ነው የሚመለከተን። አይበለው እንጂ ይሄ ኮንፍሊክት ከመጣ ፋኖቹ ካወቁበት እኮ it is a blessing in disguise። አይመጣም እንጂ አይስወር አይመጣም እንጂ ቢመጣ እንደ አስበሽዋል መከላከያ እዛ ሄዶ ተወጥሮልሽ ለዛው ማለት ነው ጎልደን ኦፖርቹኒቲ ነበር የሚሆነው። ግን እሱም አረጎም ደፍሮ ዝም ብሎ ሲፎክር ነው። ዋናው ነገር ምንድነው? ጀስቲስ አማራ እውነተኛ አማራ ከዚህ ከጨፍጫፊ መከላከያ ሰራዊት ጋር ተባብሮ ማንም ላይ እጁን አያነሳም። ያ ነው መልእክቱ መሆን ያለበት። ከዚህ ጨፍጫፊ ጋር አንተባበርም፣ የኢትዮጵያ መከላከያ ሰራዊት ብለንም አንቆጥረው እና የትም ሄዶ ቢዋጋ ማርስ ላይ ሞቶ ቢዋጋ የአማራ ህዝብ ከዚህ ጋር ጎን መቆም የለበትም። ከጠላት ጋር እንዴት ይቆማል? ጠላት ነው እኮ ይሄ። ያ ነው ዋናው አላማችን። ያ ነው ብፈልግ የፈለገበት ቦታ ይሄድ እዛው ራሱን ይችላል ማለት ነው። አማራ አይተባበርም። አሚን ከብልጽግና ጋር የቆመው አማራ ሊያጅበው ይችላል። ባይዘው ቤቶች ይሄ ነገር ያው አሁን ተረጋጋት ብሎ ነው እንጂ ኤስካሌት ቢያደርግ ኖሮ አላማቸው ምንድን ነበር የነበረው? ያውን ምናምን አድማ ብታይ ምናምን አሉ። ፕላስ ደግሞ የከተማ ምልምል መቼም ያጣሉ ብዬ አላስብም። እንደዛ አድርገው ለመጠቀም ነበር ሀሳባቸው። እውነተኛ አማራ ያልኩት ለዚህ እኮ ነው። እውነተኛ አማራ የሰይጣን ተባባሪ ያልሆነ ማለት ነው። ያ but anyway ለማንኛውም አሁን ብሬክ እናገኛለን ሰሞኑን ከዚህ ከአሰብ ግሪሳ ያንን ኤአይ ፒክቸር ምናምን ታውሉ ብለን ተስፋ እናደርጋለን። ፎከስ ኦን አምሃራ ዘመቻ አንድነት ተጠናክሮ ቀጥሏል። ክቡራትና ክቡራን እሱን
እንዴት ነው አሌክስ ምንም አላለም አሁን ስለዛ ለምሳሌ ገብቶ ማለት ነው ስለ ዘመቻ አንድነት አስደሰተ ሆይ አስከፋ ሆይ ምንም የነገርከን ነገር የለም አፋህዳውያን ደግሞ ድንኳን ጥለው ያለቀሱ እንዴት አየኸው እሱንስ እኛ በጣም እኔ በቃ ገርሞኛልም አሳዝኖኛልም ማለት ነው ብልጽግና ላይ ዘመቻ ሲታወጅ የፋኖ ደጋፊ ነኝ ብለህ ምታኮርፍ ከሆነ የሆነ ችግር አለ ማለት ነው በጣም የሚገርም ብልጽግና ራሱ ሳይታዘበን አይቀርም የምሬን ኧረ እኔ ምን ታዲያ ምንም እኮ መስራት አያስፈልገኝም እነዚህ ካሉ ምናምን ብሎ እጁን አጣጥፎ የሚቀመጥ ይመስለኛል የብልጽ የሳይበር ሰራዊት ራሱ እና ያው ጭንብላቸው እየተገለጠ ነው እቺ የደላንታ ድርድር የተባለችው ነገር አረ ነው ሜቢ ትሩ ልትሆን ትችላለች ብዬ ነው የማስበው ሰራዊቱ ግን ምን ያስባል አሁን እዛ ጋር ሸዋጋ አሁን ጠቅላይ ግዛት እዛ አለ እሱ ምን ያስባል በመቀጠል ነው ወይ ደግሞ አብረን የምናየው ነገር ነው የሚሆነው የነ ደረጀ በላይ ሰራዊት ምን ያስባል አሁን አይዲያ ምን እንዳሰቡ በእውነቱ ከሆነ ሚሊሻ እንደማይሆኑ ተስፋ እናደርጋለን የአብቹ ሚሊሻ እንደማይሆኑ ተስፋ እናደርጋለን ለማንኛውም ግን ጥሩ እየቀናቸው ነው ተዋጊዎቻችን in every direction ትናንት ብቻ 600 አካባቢ ነው ጨፍጫፊውን ሰራዊት አመድ ያገቡት ከዛ በላይ 500 በቆጃም ከ500 በላይ በቆጃም ከ300 በላይ በጎንደር የሸዋና የወሎን አላየሁም ነበር ውጤት ነው አያልቁም ዛምቢ ደግሞ የሚገርምሽ ነገር እኮ አያልቁም እንደ ዛምቢ ቢገደሉ አው አይ ሚን ምን ሚሊየንስ ያመጣ ያፈሳል ዋናው ነገር መሳሪያ በደም ተቀብለው አይ ቲንክ ኮንፍሊክቱን ከአማራ ክልል ማውጣት አለባቸው እንጂ እዛው ላይ ና የመጣ ልግጠመህ እሱ አያዋጣም ባይዘው ብዬ ነው ማስበው ገብቻ እና ክልሌ ደቁሳለሁ ምናምን እንዴ ሚሊዮኖች ወጣቶች ስራ አጦች ያመጣ በየ3 ወሩ የላጨ ያፈስለታል ምን ችግር አለው ገባሽ ስራ ብሎ የሚሰለፉትን ነው መሰለኝ እያስገባ ለአንድ ስራ ኢትዮጵያ ውስጥ 1000 ሰው ነው የሚሰለፈው ብለዋል ስለዚህ ይሄንን በቃ ስራ አጥ እያለ ያመጣ ምን ቸገረው የደሃ ልጅ ሙት እነሱ ተንደላቀው ይኖራሉ እና እዚህ መተው ለመንግስት የሚያሽቃብጡ ሰዎች የራሳቸው ወገኖች እየሄዱ እንደሚማገዱ ለሰከንድ ማሰብ አይፈልጉም ከወዳቸው በላይ ስላልሆኑ ማለት ነው ኤኒዌይስ እኛ ምን አገባን እኛ ዋናው ነገር በጣም ደስ የሚል ነው ከሁሉም ደግሞ አንድ ላይ መተው እንደዚህ አይነት ፕሮጀክቶችን መጀመራቸው እንደዚህ አይነት ነገር ማድረጋቸው በጣም ደስ ይላል በነገራችን ላይ ከዚህ በፊት ላለፉት 2 ወር ሲደረግ የነበረው በጋራ እንደዚሁ አይነት የፈንድሬዚንግ በየከተማው እንዴት አድርገው ወረቀት ሁሉ እየበተኑ ሰው እንዳይሰማ ያድርድሩ ምናምን እያሉ ሰበብ ፈልገው በቃ ህዝቡ እንዳይሰማ በአንድነት የሚሰሩትን ነገር እንዳይሰማ ሲያደርጉ ነበር አሁን ይችኛዋ ግን በቃ አልቻሏትም ከመጮህ ውጭ የሚያመጡት ነገር የለም ኤኒዌይስ ይሄን ነው አላማቸው ያ ነው በአማራው በአንድነት የሚሰራውን ነገር እንዲሰማም አይፈልጉም አምልጦ ሲመጣ ደግሞ ከነሱ ቁጥጥር ውጭ ሲሆን ደግሞ ያው እንደ እብድ ያጓሩ ነው ኬፕ ማጓራታችሁን እንላቸዋለን yeah they will only expose ራሳቸውን አይደል ራሳቸውን ነው የሚያስቀምጡት it's insane ማይታዘባቸው አይደል ለምን ብልጽግና ተነካብኝ ብሎ እንደዚህ ለምቦጭ በጣም ረሳው ኢንሴን ለማንኛውም መልካም መበሳጨት ብለናል ምንም ማድረግ አይቻልም ዘመቻ አንድነት ይቀጥላል መልካም እድል ለፋኖቻችን እንለው ይሄ ዴስፐሬሽኑ ግን ወደ እንትን ይሄ ምንድነው አረ ወደ ተንኮል አካሄድም ሊወስዳቸው ይችላል እሱ ሁሌም ምንድነው ነገር እንደዛ አይነት ነው የሆነ በጣም መሰሪ ናቸው ባይዘው you know ከመንገዳቸው በእነሱ ሳይድ ያልሆነውን እኮ ለመጥረግ በተንኮልም በምንም የማይመለሱ ሰዎች ስለሆኑ አሁን ይሄን ሲያዩ የባሰ ዴስፐሬት አክት ውስጥ ሊገቡ ይችላሉ ይሄ ከመታል ነው but we'll see I think በዛም ሳይድ ዝግጁ መሆን አለባቸው እንደዛ አይነት ዴስፐሬት አክትስ ያ የማርቲንን መፈነንስ እንዴት አያችሁት ጋይስ ማርቲን ፕላውት ካባ ልገዛለት ነው ካባ አይ someone is writing him a check for sure ከኛ ሳይድ ግን that's okay that's a good thing እኔ ደግሞ የዩኤስኤ ኢፌክት ነው የምለው የለም
ያ ገንዘብ የለም። በእነሱ በዛ ነበር ፈንድ የሚደረጉት። ምን ሞቲቭ አለው ታዲያ አሁን ፋኖ ለመደገፍ ብለሽ ታስቢያለሽ? አሁንም እኮ ደገፈ አልለውም እኮ ጀስት ዝም ብሎ በቃ ሪፖርት እያደረገ ነገር ነው እንጂ ድጋፍ አይደለም። ድጋፍ አይደለም እያሳያለሁ። ግን ያው በቃ ትንሽ ስለ አማራ መጻፍ ጀመረ፣ እውነትን መጻፍ ጀመረ እንጂ ማርቲን እኔ ይደግፈኛል ብዬ በፍጹም አላስብም። እንዴ የመጀመሪያው እኮ የጻፈው ላይ ይሄ ፋኖ መደገፍ ሲጀምር መጀመሪያ የጻፈው ላይ 2 ዊክስ እኮ ምናምን እኮ ፋኖን ሰፖርት ማድረግ ያዋጣል ነው ምናምን የሚል ኮንክሉዥን እኮ ነው መጨረሻ ላይ የጻፈው። ታስታውሻለሽ? ዋስትና ጥሩ ዋስትና ለዛ አካባቢ እሱ ነው ምናምን ግን እኔ ሳይከፈለው እንደዛ ይጽፋል ብለሽ ታስቢያለሽ? ሊከፈለው ይችላል። ግን በጣም በቃ አም ሰስፒሽስ ተጠጋኝ። ግን እጠቀምበታለሁ። አሁን የሚጽፈው ሪትዊት አደርጋለሁ። አይ እኔ የማየው በምንድን ነው ሂዝ ላይክ በጣም ከኖሞር ግሩፖች ጋር በጣም ኢንቮልቭድ ስለሆነ ፋኖን ቢደግፍም ዜር ኢዝ ላይክ የራሳቸው የሆነ ስታንድ አላቸው። የሚደግፉበት ሪዝን አማራው ከሚፈልገው ሪዝን ውጪ ነው። መጠቀሚያ በቃ እንጦጦ ድረስ የሚሄደውን ፋኖ ነው። ምንም ልዩ ግን ምናልባት ኢንተረስት የአማራ ሆነ የልጆቹ ኤኒታይም ስዊች ሊያደርግ ይችላል። ዊ ዶንት ኢቨን ኬር። ጥሩ ነገር ሲሆን እንጠቀማለን፣ ካልሆነ ዊ ጀስት ጄፍ ፒርስ ማለትሽ ነው አዲስ አበባ? ያ እኛ ማርቲን ፕሎትን ነው የምናወራው የወያኔውን። አይ እሱማ ኦፖርቹኒቲ እየፈለገ ነው። ግን ሁሉም ኤኒዌይስ የሚጠቅማቸው ነው የሚፈልጉት። አረረም መረረም ከውጭ ዜጎች whoever is gonna pay them they will gonna come። ጄፍ ፒርስ ግን የሞር ኦፍ ላይክ የነ እስክንድር ሳይድ ወይም ደግሞ ይሄ ኢትዮጵያ በሚለው ስታንድ ነው እንጂ የአማራን ጀኒን የሆነ ነገር ላይ ብዙም ኢንተረስት የላቸውም። ይጽፋሉ፣ ጥሩ ያደርጋሉ። ያ ማርቲን ፕላውት ግን አይ ቲንክ የወያኔ እንጀራ አሯል። ስለዚህ he needs to be paid እና ቀስ እያለ እንደ ስስት ወደዚህ መምጣቱ ነው። we don't care። ወደ ባስመላሽ ኮሚቴ መጣላችሁ አማራ አክሱም አማራ ነው ደግሞ ይሄ I need my co-host back ጀስቲስ ወደ መኪና ስገባ ነው የተቋረጠብኝ። አክሱም አማራ ላባርና ወርዳለሁ። እንደ ልልና አልትመለስ እያሰበች ነው። አንቺና ልልና አትዋደዱ መጨረሻ። I cannot stand her እና ከሷ ጋር ስቴጅ ሼር ማድረግ ለኔ እንትን ነው፣ አልቀበለው። it's good። እሺ የዴቪድ ስታርን ይዘህ መጣ ደግሞ አክሱም አማራ። ጀስትስ እንዴት ነሽ? ዋትስአፕ ሰላም። ጠፋሽ እኮ። ዛሬም ወደ ማስመላሽ ነህ ወይንስ? ያው ምን ችግር አለው? በቃ እናንተ ወደ 4 ኪሎ እኔ ወደ አስመራ እሄዳለሁ። ችግር የለውም። መንገድ ካገኘኋችሁ ሰላም እላችኋለሁ። ብዙም እንዳይከፋችሁ። የትኛው ይበልጣል? አንዱ ምረጥ። አይ እናንተ ወደ 4 ኪሎ ዘመዶቼ ወደ 4 ኪሎ፣ እኔ ደግሞ ወደ አስመራ። ምን ችግር አለው? አንድ ህዝቦች አይደለም? ጎረቤት ሀገር በመውረር አናምንም። እኔ አላምንም በግሌ። ኦነ ሲሪየስ ኖት ግን ይሄ ፖርት ኢሹ መንግስት ማንም ሆነ ማን ቤስት መንገድ ብዬ ማስበው እኔ በቃ አይደል የሆነ ትረስት ላይ መሰረት ያደረገና ኮኦፐሬቲቭ በሆነ መልኩ ሃንድል መደረግ አለበት ነው። አለቀ። ኮሜርሻል አክሰስ። ከዛ ውጭ ግን ይሄ የኔ ነው ከተባለ ያው መቼም እንካ የሚልህ የለምና ጸብ ነው የሚሆነው ማለት ነው። እሱ መንገድ ያዋጣል ብዬ አላምንም። whoever the መንግስት is አሁን ለምሳሌ ሌት ሴ ፋኖ ነገ ጧት መጥቶ ይሄን ኢሹ እንዴት ነው ሃንድል ማድረግ ያለበት ብላችሁ ታስባላችሁ? በቃ ለምሳሌ ጀስትስ የራሷ ፍኖተ ካርታ አላት፣ የትግል መስመር አላት። ያን ግብ ለማድረስ ወደ 4 ኪሎ የሚያስሄዳትን መንገድ መሄድ አለበት። ሌላው አካል ደግሞ ወደ አስመራ የሚሄደው አካል ደግሞ ወደዛ የሚሄድ የራሱ መንገድ ይሄዳል። ያው ቀድሞ ያሸነፈ ጥሩ። በቃ ዞሮ ዋናው ስራ መሰራቱ ነው። ባላችሁበት ጠንክሩ። አይሻልም?
የአሰብ አጀንዳ የማይመለከት ከሆነ ለምሳሌ የማይመለከት ስለሱ አለማውራት ሌላ የሚሰራ ስራ አለ አይደለ? ያንን መስራት ዘመቻ እኔ ምን ቆይ ኧረ እንኳን መጣህ እናንተ እስክንድራውያን ዘመቻ አንድነት ምንድነው እንደዚህ ያንጨረጨራችሁ? በጣም እኮ ነው የምትገርሙት። በነገራችን ላይ ከብልጽግና በላይ ተናደዳችሁ ማለት ነው። ብልጽግናዎች ራሱ አልተመቹ ብለዋል እናንተን አይተው። እኔ በነገራችን ላይ እንደዚህ አይነት አንዱ የሚሰራውን ማጠልሸት ዛሬ አልተጀመረም። በባለፈው እነዛም ሲጀምሩ እንደዚህ አይነት ግብረ መልስ የተሰጠ አለ። ይባስ እኔ ለምሳሌ ትናንት ልብ ሰባሪ ዜና በመንግስት ስሰማ ፕሮፓጋንዳ ስሰማ እውነት ነው ውሸት ነው እያልኩ ባለሁበት ሰዓት ቀጥለው ደግሞ እነ ይሄ ማን ነው ወይኔ ግርማ አየነው ነው ምን የሚባለው አያሌው ነው የሚባለው የአማራ ፋኖ በጎጃም የሆነ የአመራር ነው። በቃ ኤርሚያስ የስቴጉማ ክፍለ ጦር ኮማንዶ መከታው ገደለው የሚል በሬ ወለደሽ ውሸት ፕሮፓጋንዳ ሲያስተጋባ ሰምቼ አዝኜበት በሌሎችም እንደው መረጃ ውሸት ስለሆነ ብዙ ነገር ፌስቡክ ገጹ ላይ ማየት ትችላላችሁ። ኖ ይጣራልን። ግርማ አየለ ከዛ አካባቢ ይሆናል እንጂ አመራር መሆኑን እስቲ የምታውቁ ከታች አመራር አይመስለኝም። ጀስት አክቲቪስቶች ብለዋል። አክቲቪስት መሆን ይችላል። አመራር የሚለውን ኮሬክት አድርግ። ቴንክ ዩ። መልካም። አዎ እሱን ቸክ ማድረግ ትችላለህ። ሌላው ደግሞ ፕሮፓጋንዲስቶቹ አክቲቪስቶቹ እንደዚህ አይነት እንደዚህ ያደረገ ተብሎ ስም ማጥፋት እንደዚህ ተሞተ ብሎ በጣም ልቤ ተሰብሮ ነበር። ውሸቱ ነው በመገኘቱ በጣም ደስ ብሎኛል። ልጁ ደግሞ በጣም የጀግና ነው እና እንደዚህ አይነት በሬ ወለደ አልዋልታ በገዛ ወንድም ላይ እንደዚህ አይነት የጠላት የማይሰራውን ስራ መስራት በጣም ስህተት ነው እና መታረም አለበት ብዬ ነው የማስበው። ያ ለማንኛውም ብልጽግና ሲወጋ ደስ ይበላችሁ። ደግሞ ማንም ወጋው ማን እሱ ነው ጠላታችን አይደል? አማራ ጄኖሳይድ እየፈጸመ ያለውና እኔ አሁን በዛ ሳይድ ዘመቻ ምናምን ሲያውጁ ምንድነው ሪትዊት ባላረግ እንኳን ያው በሀሳባቸው ስለማልስማማ ሪትዊት ባላረግ እንኳን እንደዚህ ኤክስ የዘመቻውን ፒክቸር ኤክስ ምናምን እያደረጉ እኮ ሲለጥፉ ነበር ከፍራስትሬሽናቸው የተነሳ ማለት ነው። ይሄ ጤና አይደለም። አይስወር ይሄ እሱ ብቻ አይደለም እኮ እሱ ብቻ አይደለም። እንደዚህ አይነት ቆሻሻ ካልቸር ታጋይ በማፈን ታጋይ በመግደል የሱ የላፋን ነው ያልሆነ የሷ ደጋፊ ያልሆነ እንደዚህ አይነት የስራ እርኩስ ስራ የሰሩት የጀመሩት እነማን እንደሆኑ ግልጽ ነው። ይሄንን ታውቂዋለሽ። ከጎጃም እስከ ወሎ ድረስ የተሄደበት የገዛ ወንድሙን በሀሳብ ልዩነት አለው ያለውን የኔን ንግስና አይቀበለኝም ብሎ የፈራውን ኃይል ለማጥፋት የተበተለ ፕሮፓጋንዳ ፕሊዝ ሄልፕ ፕሮፓጋንዳ አይደለም። አስቆሚልኝ። በማን ላይ ነው? ይቅርታ በማን ላይ ነው? ዞር ብዬ ነበር። በማን ላይ ነው ፕሮፓጋንዳ? ይኸውልሽ በመጀመሪያ ኢትዮጵያ ፈርስት ብሎ የሚመጣ አካል አማራ አይደለም፣ ድቅል ነው። ይሄንን ማመን መቻል አለባችሁ። መጀመሪያ አክሱም አማራን አታውቁም? ሰላም ንስር በጣም ጀስት አንቺ በጣም ጎበዝ ልጅ ነው። ይኸውልሽ አክሱም አማራን አወቀው ንስር ያኮና ደስ ሲለው የቀይ ባህር ካርታ ያመጣል፣ ደስ ሲለው አክሱምን ካርታ ያመጣል ምናምንና ከክልል አንድ ነው። ለዛ ነው ኢትዮጵያ ፈርስት ብሎ የመጣ። እሺ አይደለም፣ ግልጽ እናወራ። ይኸውልሽ ግልጹን ስናወራ አይደለም ቆሻሻ ስራም ቆሻሻ አዶማ አካፋ ማለት እኔ ነው። ለምሳሌ እንደዛ አይነት ዘመቻ ያካሄዱ ልጆችን እኔም ሪትዊት አላረኩም። እንደዚህ አይነት ነገር ማለት አላደርግም። ማድረግ አያቅተኝም፣ ግን አላደርግም ስለማላምንበት ማለት ነው። ለምሳሌ ምስራቅ ጎጃም ወደ 100 የሚሆኑ ፋኖች ተሳደዋል፣ ተገለዋል። አሁን እዚህ ጋር እንቀራረባለን። ቅድም ይቅርታ ዞር ብዬ ነበር። እንደዛ አይነት ፕሮፓጋንዳ እኔም ቶለሬት አላደርግም። ታውቃለህ፣ ችግር አለብህ። በቃ አንተ
ችግር አለብህ። ጸበል ያስፈልጋል። በተለይ በዘመነ ጉዳይ ችግር አለብህ። ይላችሁ በየስፔሱ ይመጣና ልክ ማይክ ሲሰጠው ዘመነ ነው የሚለው መጀመሪያ ቢያንስ ስሙን አልጠራም ዛሬ ጎሽ። እና ለማንኛውም ችን ጨዋታ ታቆማታለህ ማለት ነው። አናስተናግድም። አሁን ወደ ሌላ ጉዳይ ገባ። ወደ ዘመቻ አንድነት እንዴት እያየሁ ነው? ሞቅ ብሎ ቀጥለዋል። ዛሬም ሁለተኛ ቀን ላይ ነው። ይኸውልሽ ጀስትስ እኔ የምለው መልካም ለዓላማው እንደዛ ከሆነ አሁን ቆሻሻ ስራ አስቁሙ። ለምሳሌ ሰው ገጽታ ማበላሸት በጣም ሲምፕል ነው ማድረግና ስራ ሰርቶ መገኘት ግን የሰማይና የምድር ልዩነት ነው። ሌሎች ልጆች እኮ መስዋዕትነት ድረስ እየከፈሉ ነው። አላስፈላጊ መስዋዕትነት። ይሄ ለምን አታስቆም? ደፈር ኖ አጣርታችሁ ለምን ኖ አትሏቸው? እነ ምሬ የሚያደርጉት ነገር እኮ ግልጽ ነው፣ እያየን ነው። ማን ያደረገው? የአማራ ህዝብ ህልውና የሚረጋገጠው ተወደደም ተጠላም በዲቃላ መቃብር ላይ ነው። ዲቃላ በአማራ ትከሻ ላይ በስድብ ነጻ ሰው አገር አይወጣም። በአማራ ትከሻ ላይ ተንሰራፍቶ የአማራ ህዝብ ዋጋ ይከፍል። ልንገርህ እንግዲህ አማራ ይኸውልህ እንዳንተ አይነት ተሳዳቢ ነጻ አይወጣውም። ገብቷል? በስድብ የወጣ አካልም ነጻ የለም። የአማራ ህዝብ መጫወቻ አይሆንም። ፔሬድ ዲቃላን አማራን ህልውና ለማረጋገጥ ይኸውልህ አሁን አንተ በነገራችን ላይ በመርህና የገዛ ወንድሙን ጫካ ሁሉን ትቶ ጫካ የወጣ ወንድሙን አሳዶ የሚገድል ይሄ ለምን ዓላማ? አብዛኞቹ ዲቃላ ወንድም አይደለም ማይ ፍሬንድ፣ ዲቃላ ወንድም አይደለም። ዲቃላ ነው ለ80 ዓመት ሙሉ የአማራን ህዝብ ዋጋ እያስከፈለ ያለው ከትከሻው ላይ ተንሰራፍቶ። ኧረ ጉራጌ ነኝ ይላል ይላል። እንዳንተ አይነት የመሰለሽ ጀስትስ ይኸውልሽ እያቸው ሰሞኑን የቀረጨረ ዘመቻ አንድነት ላይ እነማን ናቸው አሁን ጥላቻቸውን እንትን እያሉ ያሉ እየረጩ ያሉት ብትይ አንድ ባንድ ስታያቸው ዲቃላ ነው በሙሉ። ዲቃላ ደግሞ ማረፊያ የለውም። አማራ ነው ለ80 ዓመት ሙሉ አየሽ፣ ቋንቋ የለውም ሌላ ቋንቋ። የተወለደው ከኦሮሞ፣ ከሲዳማ፣ ከትግሬ፣ ከኤርትራ ከዚህ ድብልቅልቅ የተወለደ ነው። የሚናገረው ቋንቋ ግን አማርኛ ቋንቋ ነው። ያን የተወለደ የዝርያውን ቋንቋ አይችልም። እንኳን ሀገር እንኳን ሀገር እድር ማትመሩ አሁን አንዱ ጉራጌ ፋኖ ብሎ የሚጽፈውን ተመልከቱት። እንግዲህ የብርሃኑ ነጋ ሻንጣ ተሸካሚ የነበረ ራሱን ጉራጌ ብሎ ራሱን ገልጾ ጉራጌ ፋኖ ብሎ የአማራን ብሔርተኝነት አፈር ድሜ ለማብላት መከራውን ሲጋጋ ስታዩት እነኚህ እነማን ናቸው ካላችሁ ዲቃሎች ናቸው። የሚናገሩት አማርኛ ነው። ትግርኛ ይናገሩ ነው። አይ ስለ ዘመቻ አንድነት ተረጋግተን ማውራት እንችላለን። በተረፈ የቅድሙን መስመር አላስቀጥልህም። አክሱም አማራ አላስቀጥልህም። ታውቃለህ ለምን እንደሆነ ማለት ነው። ስለዚህ አሁን ብልጽግና እየተወቃ ነው። ባይዘው ሁለተኛው ቀን ተጠናክሮ ቀጥሏል። እኔ የማርቲን ተመልከቱ የጻፈውን ዛሬ ማርቲን አሁን ከ3 ሰዓት በፊት ከላይ ፒን አድርጌላችኋለሁ። የማርቲን ፍነና እኔ ፈጠነብኝ በጣም ጋይስ። እንዴ አንብቡት ይላችሁ ገስግሰዋል ወደ ባህር ዳር ምናምን እያረኮ እየጻፈ ነው። ኦልሞስት የፋኖ ሪፖርተር ሊሆን ትንሽ ነው የቀረውና ለማንኛውም ፋኖ ማርቲን የሚለውንም እየተከታተላችሁ እስቲ ሂድበት። አክሱም በዚህ አንጻር ሂድበት። በቃ አለቀ። ብልጽግና እየተወቀደ ነው። ዋናው እሱ ነው። ይኸውልሽ ጀስትስ አሁን የሁሉ ጣጣ ምንድነው? የሁሉ ፕሮፓጋንዳ፣ የሁሉ ጩኸት ምንድነው? ለምን ሸጥ ለጥ ብላችሁ የዘመንን ንግስና አትቀበሉም ነው። ያን የማይቀበል የፈራሁት አልቀረም። ያው ፊት ጣልክ ዘመነ ላይ ማለት ነው። ዞረ እስኖር አባት ዘመነ እኮ በነገራችን ላይ እናንተ እንዴት እንደምታስቡት በስማ እንደው ለአማራ ህዝብ ሪስፔክት ይኖራችሁ እንጂ ዘመነ ምናምን ይለኛል እንዴ? this is not about ዘመነ በእናት ወደ ካሁን በኋላ በቃ ወደ ሊስነር ልመልስ ነው ማለት ነው። ግም የምትል ከሆነ እዛ ላይ እሺ የዘመነ ንግስና are you serious? ጉድ እኮ ነው። አሁን የሚደርሻ እድል እሰጥሃለሁ። ከዘመነ ላይ እጅን አንሳ እና የአማራ ትግል ደግሞ የዘመነ ጉዳይ አይደለም። ባይዘው ማለት
እሱም እንደዛ አስብም እርግጠኛ ነኝ። እናንተ እኮ ናችሁ ዝም ብላችሁ ሙጭጭ ያላችሁበት እንጂ እሱም 100% እርግጠኛ ነኝ እንደዛ አስብ። ቀጥል። ለማን ማሳልፍ ይኸውልሽ ሲስ ጀስትስ ለማን ማሳልፍ ያልሰጥም ሲል አልሰማሽም እንዴ? ትግሉን ግንቦቴ ወደድክም ጠላህም ማለት ነው። ገብቷል። በትክክለኛው ትርክት ሲጻፍ የአማራ ትግል ከግንቦቴ ፈልቅቆ ያወጣው ዘመነ ነው። ወደድክም ጠላህም ማለት ነው አይደለም እንዴ? ኤፒኤፍ የተባረረው ከጎጃም መሰለኝ እኮ መጀመሪያ፣ በኋላ ያው ሌሎቹም ነቁ በየተራ ቤተ አማራም ጎንደርም አሁን ሸዋ ላይ ያለው እንኳን ገና ብዙ የሚቀር ነገር አለው ማለት ነው። እና ትክክል ነው እኮ ወደፊት ነው እንደምን ሞር የሚያመሰግነው አማራ ማለት ነው የዘመንን ቫልዩን ብዬ አስባለሁ። ምክንያቱም ያ ግንባሩ አስበዋል ተፈናጦ ቢሆን ኖሮ ይሄን የአማራ ትግል ኮንትሮል አድርጎት ቢሆን ኖሮ እና ወኪሉ ሆኖ ቢሆን ኖሮ ዲዛስተር ነበር የሚሆነው። ዲዛስተር እና ኖፕ እንኳንም ነው አሉ። ቴንክ ዩ። እኔ በጣም ነው የማመሰግነው ለዛ ዘመን። አንተ ያው የግንባሩ አድናቂ ስለሆንክ እኮ ጀስት አንድ ነገር ልጨምርልሽ። በዚህ ምን አለ መሰለሽ ይሄንን ኃይል ከደርግ ጀምሮ በኋላም ኢህአፓ ኢህዴን የሚባለው ደግሞ የነ አዲሱ ለገሰ ኦሮሞዎቹ የነ ታምራት ላይኔ የሲዳማዎቹ የነኝ ኢህዴን በሚባል ውስጥ የነበሩ ነፍሰ በላው በአማራ ህዝብ ትከሻ ላይ ተፈናጠው የአማራን ህዝብ ከወያኔ የተሰጣቸውን ተልእኮ ተቀብለው በጥላቻ ኢትዮጵያ ይላሉ፣ ግን የአማራ ህዝብ ጥላቻ አላቸው። በዛ ላይ ግን በማን ላይ የማን ወኪል ነው የሚመጡት? የአማራ አይሽ ጠላት ነው። ሁልጊዜ ለአማራ ወኪል መሆን አለብኝ የሚለው ጠላት ነው፣ ወገን እኮ አይደለም። አሁንም ይሄ ኃይል የዛ ኮፒ ነው። ግንቦቴ የዛ ኮፒ ነው። ይሄኛውም ደግሞ ያሁኑ ደግሞ የግንቦቴ ኮፒ ነው። ኮፒም ሳይሆን ራሱ ነው። እና ይሄንን የአማራ ህዝብ ካልነቀለ ይሄን ለ80 ዓመት ተሸክሞት የመጣን ጠላት ካልነቀልነ ነፃ የማንወጣው ለዛ ነው። አየሽ እንዴት እንደዘመቱ ተመልከቻቸው። ጠላትነታቸው የምታውቂው በዚህ ነው። በዚህ ላይ አንድነት ተብሎ እንኳን ፋኖ ሲነሳ አክቹአሊ ተብሎ የተጀመረው ያ ማይዘወይ የአማራ ህዝብ ህልውና ለመታደግ ነው የወጣው አማራ ፋኖ በየጉራንጉሩ በየገደሉ የሚታገለው እንጂ ዲቃላ እድሜ ዘላለም የሱ ጥቅም እንዲከበር በአማራ ትከሻ ላይ ተንሰራፍቶ ማንም ህይወቱን የሚያጣ ማንም ትግል አሳልፎ የሚሰጥ ከዚህ በኋላ የለም። እነ ግንቦቴ ይሄ ይባል የነበረ የበአዴን ቶልቶላ እነሱ በአማራ ህዝብ ላይ የተጫወቱት ይበቃል። ኢህአፓ የነዚሁ በቅቷል። ይሄ ትውልድ ግን ለነዚያ ቅጅ ለሆነ ለዚህ የዲቃላ ስብስብ አሳልፎ እንደማይሰጥ እርሙን ስለነገረው ነው እንደዚህ የሚንጨረጨረው። ይሄን ልታውቁት ይገባል። አንተ ነው እንዴ የአማራነት ሰርቲፊኬት ከናንተ ሰፈር ነው እንደሚሰጠው? እናንተ በለካችሁት ነው እንዴ? የሌላው አማራ እንደ አማራ ራሱን መምራት አይችልም እንዴ? አማራው እኮ አይደለም አሁን እየጮኸ ያለ ዲቃላ እኮ ነው። ዲቃላ ከየት እንደተወለደ አማርኛ ብቻ የሚናገር ዲቃላ ነው። አሁን መከራ ያለ ዲቃላ ደግሞ ለአንድ ከአማራ ትከሻ ላይ ተወርውሯል። ኦኬ ወርውረው ጥለውታል። አትልፋ ዲቃላ በአማራ ትከሻ እዚህ ምናልባት ማረፊያ ልታገኙ የምትችሉ ጉራጌ ላይ ብትሄዱ ነው። ሌላውም አያሳርፋችሁ የትኛውም ቦታ ላይ ኦሮሞና እንደዚህ አይነት ቃልና አመለካከት ያለው እንደዚህ አይነት አመለካከትና የቀነጨረ አስተሳሰብ ያለው እንኳን አገር እንኳን አማራን ህዝብ ያለ ህዝብ እድር ራሱ መምራት አያስችልም በዚህ አመለካከት። ምክንያቱም ሚክስ የሚባለው የማህበረሰብ ክፍል ብዙ ነው፣ ብዙ ሚሊዮን ፒፕል ነው። እነዚህ እንዲናይ አድርገህ የተማደሰ ግማሽም ሆን አማራ አይደለም አማራ ላይ አይደለም መጠም ሰፍረው ሄድና ትግሬው ላይ ስፈር፣ ኦሮሞው ላይ ስፈር፣ ግማሽም ሆን የሀገሪቷ ግማሽም ሆን we don't care። አማራ ራሱን ነው የሚያድነው። አማራ ካንተ ጋር አንተ ከአማራ ላይ ብቻ የምትሳፈረው ምን ስለሆንክ? ሄድና ኦሮሞው ላይ ስፈር እስኪ እንደ ቁራ መስፈር ከቻል ሄድና ሲዳማው ላይ እስኪ አቅም ሌላው ሲዳማው ላይ ሄድ ስፈር እስኪ ማንም አያስደርስህም። የአማራ ህዝብ ግን እድሜ ዘላለሙን
ትክሻው ወገቡ ሲጎብ ትክሻው ሲላጥ አይሸከምህም። ኖ ሞር ይኸውልህ አንተ ታወጋለህ፣ ጀግና ይሰራል። ዝም ብለህ አንተ የአማራነት ሰርቲፊኬት ራስህ ልትሰጥ ልታድል የለው አንተ ያልፈለገው ያንተን ንግስና ያንተን መንደር አስተሳሰብ ያልደገፈ ዲቃላ ነው ታርጋ ብትለቅ አንዴ ኢትዮጵያኒስት ነው አንዴ ግንቦቴ ነው ብለህ ማሸማቀቅ የሚያዳምጥ የለም። ለአንተም እንደዚህ አይነት ባይዞ ይኸውልህ የግንቦቴ እርሻት የሚነኩት ይኸውልህ እነሱ ናልነገረው አንተ ስታቀረብ ይኸውልህ ያረጋገው የግንቦቴ መንጋ ዲቃላ ነው። 80% ዲቃላ ነበር። አሁንም በፌስታል ጎታችሁ የሚመራው 100% ዲቃላ ነው። ዊ ናው ኢት ይኸውልህ እንደዚህ ብታቀረች አትልፋ ያንተ ክብሻት ይኸውልህ እንኳን መንደር ሀገር አያስተዳድርም። ይኸውልህ እነሱ ደግሞ አይመጡንም ለአንተ ፌስ እንዲሆን ነበር የታሰበው። አክቹዋሊ ያው በዚህ መልኩ ግን አይደለም የምናጠናቀቀው። ጎበዝ አንድ አዲስ ዘፈን ወጥቷል በነገራችን ላይ ከቤት አማራ መሰለኝ ካልተሳሳትኩኝና ስሙት። ያው የትግል ዘፈን ነው። የትግል ዘፈን ነገሩ በሽ አለን። ይሄ ሞሮቃ የአማራ አንድነትን የሚሰብክ ነው። ደስ የሚል ነው። እንድትሰሙት ትጋበዛላችሁ። ከላይ ፒን አደርግላችኋለሁ ሊንኩን እና አረጋጉት። አክሱምም ንስርም አረጋጉት። ሳትሰዳደቡ እናወራ። ምን ዋጋ ስንት እየከፈሉ እያየን እኮ ነው። ይሄ ማቆም አለበት። አይ ዘመቻ አይልክማ ሆልድ ኦን አይ ነው። ይሄ የጎንዮሽ ነገሮች አሉ። ግን ብልጽግና ላይ ዘመቻ ታውጆ ያን የተቃወመ አለ ወይ ነው ጥያቄ። እሱ ነው ኔዋን ገብቷል። ማንም ይምታማን ብልጽግና ሲመታ እንደው የስ ጎበዝ ምናምን ብለህ ባታጨበጭብ እንኳን ዝም ነው መባል ያለበታል እንጂ በዚህ ደረጃ ለምን ብልጽግና ተነካብኝ የሚሉ ነው ያስመሰለባቸው። አይደለም ገዳያቸው ነው እኮ እንትን የነሱ ገዳይ ነው ድል አገኙ ብሎ የሚፎከረው የሌሎች ማለት ነው። ገብቶሻል? ቁጥር 2 ጠላት የሆነ እኮ ያን ተግባራችሁ መቆጠብ አለባችሁ። በፋኖ መካከል ያለውን ጎንዮሽ ነገር እንደዛ አይነት ትርክትማ እንድታረግ አንፈቅድልህም። ገብቶሃል? ኖፕ አይሆንም። ናትን ማይ ስፔስ አክቹሊ። እስቲ ሚዛኑ ሰላም ድል እንስጠው። እስቲ አዲስ ድምጽ እንስማ። ሰላም ብለናል። እንዴት ናችሁ? ምንድነው በጠዋቱ የስድብ መዓት ለቀቀው እኮ። ኤኒዌይስ አይዟችሁ። በየፈርጁ አሉን ካራክተሮች። ይገርምሃል። ሰላም ነው አለን። አይ ያው ዋናው ማየት ነው። ሁሉም ነገር ይገለጣል። መበርታት ነው። አማራነት ይወለዳል። በእሳት የተፈተነ ነው። ግን ያሳዝናል። እስቲ እንደው የተነሳንበትን ነገር ተረስቶ ያ ሁሉ ለሕፃን ልጅ የወጣ የሚገደልብን ህዝቦች ወደ አዲስ አበባ መግባት ማንችል፣ ስንቶቹ በታረዱበት፣ ስንቶቹ በዶዘር በሚቀበርበት ትግል ያን የሚያደርግ ኃይል እንደው እንኳን የአማራ ኃይል ይቅርና ሌላስ መቶ እንትን ቢለው ምኑ ነው የሚያስደስተው? ምኑ ነው የሚያናደው? እኔ አንዳንዱ ያው ጀስት በጅልነት አለ መቼም በቲፎዞነት የሚነዳ አለ። እስክንድር ይላል። እሱን መደገፍ በኦነስት ሆኖ ዳትስ ኦኬ። የሆነ አይዲዮሎጂም ሆነ ምንም ሆነ የሁሉም የጋራ ጠላት ግን እንትን ነው፣ ያ መንግስት ነው። እስክንድር እናነግሳለን ብሎ የሚመኝም እኮ እስክንድር እስካሉ የሚነግሰው ምኞታቸው እንኳን እንዲሳካ ያ መንግስት መውደቅ አለበት። እንዴት ብሎ ነው የዛ መንግስት ተመታ ተብሎ የቲፎዞነት? ይሄ የእግር ኳስ ጨዋታ አይደለም እኮ፣ እሳት የሚተፋ እንትን የያዘ ጦር እኮ ነው። ስንቶቹ ጀስት ዳይሬክትሊ በጥይት የሚገደለው የሚረሸነው ምናምን ብቻ ሳይሆን መንገድ ተዘግቶበት እኮ መታከም አይችል፣ ጸበልም አይሄድ፣ በእርሻ ላይ የቆሰለ ገበሬ እንኳን ሄዶ መታከም አይችልም። ፋኖ ነው ተብሎ ይገደላል። እና
ያን ሁሉ ተረስቶ የዚህ አንድነት የሚባለው ነገር አይ ካኖት ካልኩሌት ላይክ ምን አይነት እንትን ነው ብዬ ነው እንትን ማለለው እና ሚዛኑ ትክክል ነው። የማን ችግር ነው ብለህ ታስባለህ አንተ? አሁን ነው ዋይ ዶንት ዩ ኪፕ ኳይት እንደዚህ አይነት የተሻለ የማንም የመጠቋቆም አይደለም። ከእስክንድር ጋር የተሰለፉ ፋኖች ጠላትን ቢገሉ አያም ሀፒ። ይሄ የእግር ኳስ ጨዋታ እንትን ምናምን አይደለም። እኔ የትኛውን ፋኖ ቢመታ ቢቆስል እንትን ቢል ለእኔ ጠላቴን የመታቸው ለምን ነው እንትን ማለት ነው ማይከፋኝ። ጠላት ሲገደል ደግሞ እንኳን እንትን ለምን ግብፅ መጥቶ የመከላከያውን እንትን አያፈርሰውም? ዋይ ዱ አይ ኬር? ግን ጉድ ቲንግ ኢዝ ማን ከማን ምን እኔ የምልህ አሁን ይቅርታ አድርግልኝ በጣልቃ ገባሁብህ። ኖ አይ ዶንት ፊኒሽ ኦኬ። 1000 ዓመት አላወራም። ይካን አስክ ሚ ለሚ ፊኒሽ። ሌሎች እያዳመጡ እኮ ነው። አንተ ብቻ የምትጠይቀው ምንድን ነው እንዴ? ራሳችንን ስሜታችንን እንትን ማለት አለብን። እኔ የምደግፈው ሰው በአንድነት ስለቆመ ያኛውም ደስ ሊለው ነው የሚገባው። በየቦታው እኮ በየሰፈሩ ወደ 100 የሚሆን እኮ የፋኖ አደረጃጀት እኮ ነው የነበረው እኮ። እያለ ነው እዚህ የተደረሰው። አወር ፖይንት እዛ አማራን ነፃ ማውጣት ነው። ይሄ በቃ እኔ የፋኖን አደረጃጀት በእጄ ካልነዳሁት ወይም እኔ ገብቼ ካልፈተፈትኩት ይበተን። በዚህ በማህበራትም ወይም በምንም እኔ ገብቼ ካልከፈተፈትኩት ይበተን። እስድስት አባውት ፐርሰናል እንጂ ያን መንግስት እንዴት እንመጣል የሚለው ነገር ተረስቷል። እና ግን ስ ጉድ ኢምፓክት አለው። እኔ ማን ከምን ምን እንደሆነ አሰላለፉ በደንብ ኤክስፖዝ እየሆነ ስለሆነ ብናደድም ደስ የሚል ነገር ነው። አፕሴት የሚያደርገኝ ነገር ያ ሰው እንደዚህ አይነት ነገር ላይ እንዴት እስካሁን እንደዚህ አይነት ነገር ሲጠልፉን የነበሩ ሰዎች ጋር እንዴት ቆየን የሚለውን ነገር ያናደኛል። ግን አት ሴም ታይም ግን ፒፕል አር ጌቲንግ ኤክስፖዝድ። እኔ ጥሩ ነገር ነው የምለው። ከዚህ በፊት ዘመቻ 100 ተራሮች በሚባልበት ጊዜ ስናየው ስንሰማው የነበረ ነገር ነበረ። እንደው ይሄ ከጎጠኝነት የመጣ ነው ብለንም ኦኬ እንትን በለው። አሁን ግን ኢኮኖሚንሳይ የዚህ የጎጥ ነው የሚባል ነገር የለም። they cannot control themselves። ያላቸውን ጥላቻ ያላቸውን እንቅፋትነት መናገር እና እንትን ማለት ኮንትሮል ማድረግ ስላልቻሉ መናገር አወጣው መናገር ቻሉ። እና ዳትስ ጥሩ ሳይደም ነው ብዬ ነው የማስበው። በእያንዳንዱ በክፍፍሉ መሀል የሚጠቀሙበት ሰዎች ነበሩ። እስክንድርን ሲጠሉ የነበሩ ሰዎች በእስክንድር ጀርባ ክፍፍሉ ተመቸላቸው። እሱን የሚደግፉ መስለው የአማራን ትግል ነው እያዳከሙ የነበሩት። ዶን ምናብ ኤኒ ከሱ ጋር በምንም አሰላለፍ ፖለቲካልም በምንም በፍላጎትም እንትን የሌላቸው ሰዎች ናቸው። እነሱ ጋር ላሚኔት አድርገው እንቅፋት ሲሆኑ የነበሩት ልዩነቱን ማስፋት፣ ሁሉም ሚዲያ እየከፈተ ፕሮፓጋንዳ እንትን ማለት ላይክ ህዝቡ አንድ እንዳይሆን። አብይ እኮ ምንም እኮ የሚደክመው እኮ ካድሬ ቀጥሮ የሚደክመው እኮ ምን እንደሆነ አይገባኝም። ሞልቶልታል ከኛ እኮ ጸረ እንትን የሆነ ጥላቻ፣ ምቀኝነት እስችስ አሮ ነው። እኔ ብቻ ግን ሞታችንና የእንትናችን ከውጭ የበለጠ የራሳችን የሚመጣው ምቀኛና ጠላት ነው ብዬ ነው የማስበው። እና ኢትስ አ ጉድ ቲንግ ዩኒቲ ነው የመጣው እስከ መጨረሻው። እግዚአብሔር እንደዚሁ ተጀምሮ እንትን አይበል። ወደ አንድ ከመጡ ዊ ዊል ሲ ሁ ኢዝ ሁ። እና እያየነው ነው። 3 ዓመት እዚህ ስናያቸው የነበሮች እየተንሸራተቱ የት እንደደረሱ እያየን ነው። መጽናት ነው። ግን የፈለገ ይሁን በእኛም ሆነ በሌላም እንትን ባይል አብይ መውደቁ የማይቀር ነው፣ የታወቀ ነው።
ግን በእኛ ኃይልና በእኛ እንትን ቢወድቅ የእኛ ፓወሩን የመያዝ ከዚህ በፊት የነበረው ጥያቄዎቻችንን እንትኖችን ለማስመለስ በእኛ ቢሆን ያምራል እንጂ አብይ በፍጹም የሚቀጥል ሰው አይደለም። ሂዝ ጀስት ሾዊንግ ኦፍ በአፕል እየሰረቀ ፎቶ የሚለጥፈው ድሮን አለኝ ብሎ እንትን የሚለው አለው ለማለት ነው። ዲስ ፍራስትሬሽን ነው እና ጀስት ዶንት ቢ ዲስትራክትድ ዊዝ ፒፕል እንትን ጥላቻን፣ ልዩነትን ወደ ጎጥ ምናምን የሚመሩ ሰዎችን እንጠየፍ። ያን ነው የምለው። ምንድን ነበር የምትለኝ የነበረው? ለእኔ ብቻ አደው ነው ይሄ። አዎ ይኸውልህ ወንድሜ እኔም ምለው እንዳንተ ነው ሀሳብ የሚቀርብ ብዙ ነገር ባልኩ እስማማለሁ። ለእኔ ወንድሞችን የሚገል ጫካ የወጣ ፋኖ ነው የሚል አካል ካለ እሱ ለእኔ ፋኖ አይደለም፣ ጠላቴ ነው። ለምሳሌ ሂድ ስራ ጎጃም ላይ የተደረገውን በደንብ አድርገህ ጠንቅቀህ ታውቃለህ ብዬ አውቃለሁ። ይሄ ልጅ ቆይ ትግሬ አይደል እንዴ? ትግሬ አይደል ይሄ ልጅ? ክልል አንድ ነው እኮ አወራሩ ራሱ ያስታውቃል። ኖ ከዚህ በፊት ሲያወራ ሰምቼዋለሁ። የአክሱም ምናምን የሚል ነው አካውንቱ። አክሱም አማራ የሚል ስም ታስታውሳለህ? እንትን ማንን ነው የሚያታለው? እኔ እኮ ከእነዚህ ጋር እኮ ነው ተቀምጠን እኮ ጊዜያችን የምናጠፋው እኮ። ግማሽ አማራ መሰለኝ ቅይጥ ነው። ለዛ ነው እስክንድር ላይ ምስራቅ ጎጃምን ተነቀሰው ከፈለክ ከዚህ አሁን እንዳላስወጣህ ተቀመጥ። ስለ አንድነት እየተወራ መጥቶ እንትን ይላል። ትንሽ እኮ ሼም የላቸውም። ቢከዝ እኛ ነን ጥፋተኞቹ እኮ ይህ ብለን የምናዳምጣቸው እኮ። የትም የሌላ ቦታ እኮ ሄደው እኮ መደፍረው እንኳን መነጋገር እንኳን አይችሉም። ይሄ አማርኛ ነው የጎዳን እኮ ራሱ አማርኛ መናገራችን አንዳንዴ ጥቃትም አስገባብናል። ሁሉም አማርኛ ይችላል፣ ሰርገው እንደፈለጉ መናገር ይችላሉ። ግን ያው አማርኛ ተጫነብን ብለው ግን ያለቅሳሉ። ኤኒዌይስ አይዟችሁ በርቱ። እኔ ብዙ መናገር ችሎታውም የለኝም፣ ተጠንቅቆ ማውራትም አልፈልግም። ቴንኪዩ። በጣም እኔ በቃ ማለት ቃል አጣሁለት። ትናንት ያየሁትን ነገር የምሬን ነው። የፈለገ ብንናቆር ምናምን ያው ይሄ ሳይበር ባክኤንድ ፎርዙን የሚታወቅ ነው አይደለ? ኢንፋይቲንጉ የሚታወቅ ነው ማለት ነው። ያው ጠላት እስኪታዘበን ድረስ ሳይበሩ ላይ አለ ኢንፋይቲንግ። ግን ምንም ቢሆን ምን ብልጽግና ሲመታ የሚያኮርፍ አማራ ነው አልጠበቅኩም ያለው ብዬ። ኤኒዌይ ኒው ሌቭል ነው ያሳዩን። እስቲ እንግዲህ ቀጥለው ደግሞ አብረን እናያለን። ጨርሰው እና ልሄድ ፊት አውራርጁን አወጥቷል። ያው ግን ማርቲን ፕሎንት ስላልሽው ግን ዲስካይ የህወሓት እንትን ነው፣ የህወሓት ተከፋይ የነበረ ነው። ህወሓት አሁን እጇን ሰጥታ ለአብይ እያጎነበሰች በመሆኗ በህወሓቶቹም የተበሳጨ ነው። ብልጽግና ላይም ያው እዚህ በፊት በነበረው ኢጎ ምክንያት እንትን አይልም። ያው የዓለም ፖለቲካልም እየተቀየረ ነው። ይሄ ናሽናሊስት የሆኑ እንትኖች በሰው ሀገር ፖለቲካ እየገቡ መፈትፈት እየተዳከመ የሄደበት ጊዜ ስለሆነ ሂኒድስ እንጀራ የሆነ አጋር ይፈልጋልና የሆነ ነገር ቢል አይገርምም። ምናምን አይመስልም። የሆነ ሰው በእኛ ስም ከፍሎት ምናምን ይመስለኛል። ማን ነው የሚከፍለው? እኛ እንትን እኔ ከኛም እኔ ቅሬታ ነው ሰዎች አቴንሽን ከፈለው ከኛም ሳይድ ሶሻል ሚዲያ ግሎሪፋይ ሳያደርገው በጣም እንትን ይላል። የእሱ ተሰሚነት ይፈልጋል። ከዛ አናሊስት እየተባሉ በየሚዲያው ይቀርባሉ። ምን ይላሉ? የራሳቸው እንጀራ የሚያበስሉበት እንጂ እንትን አይደለም። ግን ቅን ነገር ከተገናገረና ላይክ የፋኖ ድምፅ የሚያወጣ ነገር ከሆነ የሰውየው ኢንፍሉዌንሻልም ሊሆን ይችላል። አትሊስት ፋኖ የሚለው እንኳን ፓወሩ መገለጡ ዳትስ ጉድ ሳይድ ነው። ግን እስከ መቼ ይሄዳል? ወይም ደግሞ እኛ እንደነዚህ አይነት ሰዎች ጋር ኦፕንሊ እንትን ማለት የለብንም። ለመጣው በሙሉ እንከፍታለን እርስ በርሳችን፣ ግን ቶለሬት አንደራረግም እና እንደነዚህ አይነቱ ሰዎች ቶለሬት ያደረግነውን ያህል እርስ በርሳችንን ቶለሬት መደራረግ ያስፈልጋል። ግን
የሚናገረው ነገር አይ ነው ይጠቅማል። ያን ብዬ ነው የማስበው። ሶሪ ፊት አውራሪ ቴንክ ዩ ፎር ዩር ፔሽንስ። ሰላም ፊት አውራሪ እንዴት ነህ? አለሁ። ታንክ ዩ እድሉን ስለሰጣችሁኝ ታንክ ዩ ሚዛኑ። እንዴት ናችሁ? ደህና ናችሁ ወይ? ዘመቻ አንድነት የተሳካ እንዲሆን ልባዊ ምኞቴ ነው። እየተደረገ ምን ያለው ነገር ግን ከዚህ ጀርባ የተሰበሰበው ጸረ አማራ አሰላለፍ አማራው ባሰበው መልኩ መሄድ እንዳይችል የጎንዮሽ ጉተታ መድረክ እንዲሆን መደረጉ እጅግ በጣም የብዙዎቻችን ልብ የሰበረ ትግሉ ላይም አሉታዊ ተጽዕኖ ያሳደረ ጉዳይ ነው። በተለይ በዲያስፖራው አደረጃጀት ላይ ያደረገው መፈረካከስና የእርስ በርስ ንትርክ እጅግ በጣም ያልተጠበቀ ያልታሰበ፣ በእውነት እንደዚህ አይነት ነገር ይከሰታል ብለን ያላሰብነው ጎጠኝነትን የፈለፈለ የትብብር መድረክ መሆን ሲገባው አማራን ራሱ በሌሎች እይታ መጥፎ እይታ እንዲኖረው ለማድረግ ከፍተኛ ጥረት እየተደረገበት ያለ ገራሚ የሆነ ትግል በተለይ መሬት ላይ ያለው እየተናበቡ በትልቅ መቻቻል እየሰሩ ቢሆንም እንኳ በተለይ በዲያስፖራው ግን የተሰለፈው አስተዛዛቢ ሂደት በጣም ገራሚ ነውና እኔ በዋናነት የዚህ መጓተት አንዱ በጣም ኢኔብሊንግ ኤጀንቱ ሂፖክራሲ ነው ብዬ ነው ማስበው። በተለይ ይሄ ቡድን ራሱን የተለየ አድርጎ ቅዱስ አድርጎ የሚመድብ አካሄድ ቶታሊ ሂፖክራሲ ነው። አንድ ነገር ላንብብላችሁ እንዴት ዲፋይን እንደተደረገ። ሂፖክራሲ በእንግሊዘኛ ነው ማነብላችሁ። ሂፖክራሲ is the act of professing beliefs, values or moral standards that one doesn't actually practice. It involves a discrepancy between what a person claims to be and how they actually believe. A hypocrite often criticizes others for behaviors they secretly engage in themselves or hold others to a moral standard from which they exempt themselves. Hypocrisy is not merely about making mistakes or failing to live up to one's own ideas. Everyone at times fails to practice what they preach due to human imperfections. However, a true hypocrite deliberately deceives others, presents a false image, and uses moral pretense for personal gain, manipulation, or control. በዚህ በተለይ በሳይበር ቡሊንግ በሳይበር አታክ ኦርጋናይዝድ ሆነው መክረው ዘክረው ፍሬም አድርገው ሌሎቹን ፈርጀው በኋላ በጀርባ በዝግ መድረክ መክረው የስድብ አይነቶችን ክራፍት አድርገው ይደረግ የነበረው አሁን ባደረጉት ስራ እንኳን ሲተቹ ይወቀጡ የነበሩ ለዘመናት የሚወቀሱ የነበሩት እነሱ እንደሆኑ ቪክቲም ሁድ የሚጫወቱበት ሂደት ራሱ ይሄንን ምን አይነት ሂፖክራትስ እንደሆኑ የሚያሳይ ነገር ነው። አማራው በእውነት እንደዚህ አይነት ቢሄቪየሮችን ለይቶ በደንብ ማጥናት አለበት፣ ዲል ማድረግ አለበት። እንደዚህ አይነት በትግላችን መካከል እንደዚህ ሲገባ ደብል ስታንዳርድ የሚሰጥ 10 መገለጫ ባህሪያት አሉት ነው የሚለው እንደዚህ ሂፖክራትስ 10ሩ ምን ይላቸዋል? ደብል ስታንዳርድ፣ ዲሲፕሽን፣ ኢንኮንሲስተንሲ
ፕሪቴንድ እያደረጉበት ነው የህልውና ትግሉን እንጂ አጌንስት የዚህ የህልውና ትግል የተሰበሰቡ ናቸው። እንደምናውቃቸው እጅግ በጣም ጸረ አማራዎች ናቸው። አማራውን እርስ በርሱ መከፋፈል ነው የያዙት። ጎጠኝነት በጣም እንዲስፋፋ ያደርጋሉ። አንዱን መስለው ሌላውን ይሳደባሉ፣ ያንቋሽሻሉ። ባደረጉት ስራ ግን ካውንተር ኦፌንሲቭ ወይም ደግሞ ራስን የመከላከል ስራዎች ሲሰሩ ቀድመው ይጮሃሉ። በአዘጋጇቸው የሚዲያ ፕሮፓጋንዲስቶቻቸው ይጮሃሉ። ጋጠወጦችን ቀጥረው ገንዘብ ሰጥተው ያሰድባሉ። 24/7 እንደ ዋና ቧራ ምናምን የመሳሰሉ ግሩፖችን አሰባስበው ፍጹም ጸረ ፋኖ ጸረ ትግል የሆነ ዘመቻ ትግሉ ተጠልፋል ሁሉ የሚሉ ሰዎችን ሁሉ አስቀድመው ያመጣሉ። ትግሉ የለም፣ ቆሟል፣ ቀዝቅዟል። ልክ መንግስት ሙሉ በሙሉ ኮንትሮል ያለው አስመስለው የመንግስት አፍ ሁሉ ሆኖ ይመጣሉ። ልክ አሁን በዚህ በዘመቻ አንድነቱ ላይ ኤክስ ምልክት አድርገው ተቃርነው እንደቆሙት ይሄንን በእውነት አማራው መመርመር አለበት። ምንድነው እየሆነ ያለው? ለምንስ እንደዚህ ይሆናል? መሄጃችን አማራው በዚህ ትግል ውስጥ አማራዊ አንድነት ብቻ ነው ሊያድነን የሚችለው። በጎጥ መሰለፋችን በፍጹም ለጠላት ምቹ ሆኖ ከመቀመጥ ይልቅ ጥንካሬ ሊሰጠን አይችልም። ጥንካሬያችን ነው የሚበትነው። ነገር ግን ይህን በጀርባ እየሄዱ ይህንን ኢንከሬጅ የሚያደርጉ የንትርክ መድረኮች እንዲሆን ያደርጋሉ። በተቃራኒ ደግሞ ዞር ብለው ደግሞ ይህንን ያደርጉና ግን እነሱ የአንድነት ምሳሌዎች እንደሆኑ የአንድነት ኮዞች እንደሆኑ ፕራክቲካሊ ግን ዲቪዥን እየፈጠሩ ገንዘብ እየከፈሉ በተለያየ ብሬኖሽ እያደረጉ ክፍፍሉን ገንዘቡን ስጡንና እንበትነዋለን እስከ ማለት ድረስ የተደረሰበት ገንዘብ ተከፍሎ ሚዲያ ተዘጋጅቶ እኛን አይደግፉም ተብሎ የሚታሰቡ የዲያስፖራ አደረጃጀቶችን ታርጌትድ የሆነ አታክ ሲደረግ የኖረበት የፋኖ አመራሮችንም እንደዚሁ ሚዲያዎችን ጨምሮ ታርጌትድ በሆነ ሁኔታ አታክ ሲያደርጉ የነበሩ ናቸው እና በተለይ ይሄ ሂፖክራሲ በአማራው ትግል ላይ ከፍተኛ ተጽዕኖ አሉታዊ ተጽዕኖ እያደረሰ ስለሆነ አማራው ይህንን ዲል ማድረግ አለበት። አንደኛ እንዴት ነው ዲል የምናደርጋቸው? የሚያደርጓቸውን ተግባራቸውን በደንብ መመዘንና የሚናገሯቸውን አይቶ ዝም ብሎ መከተል ሳይሆን ተግባራቸው ፕራክቲካሊ ምንድን ነው እያደረጉ ያሉት የሚለውን በደንብ ማየት ያስፈልጋል። እንዲሁም ደግሞ ኮንትራዲክት የሚያደርጉ ስራዎቻቸውን በግልጽ ነግሮ ማጋለጥ ያስፈልጋል። ማኒፕሌሽን አንዱ ታክቲካቸው ነው። ማኒፕሌት እንዳያደርጉ ነገሮችን፣ ክስተቶችን ቪክቲምሁድ በመጫወት ሌላው እንዲያዝንላቸው ማኒፕሌት ያደርጋሉ። እጅግ በጣም ከጣሪያ በላይ ይጮሃሉ፣ ያጮሁታል። ነገሮችን የሌለ ሰራዊትን በፎቶሾፕ እየሰሩ ያደርጉ እንደነበረ ያየናቸው ነገሮች ናቸው እና አማራው እንደዚህ አይነቶችን በደንብ ማጋለጥ መሸፋፈን እየሸፋፈንን የትም መድረስ አንችልም። ተንኮለኛን አቅዶ አልሞ እየሰራ ያለው ዴሊብሬትሊ እየሰራ ያለ ተንኮለኛን ካላጋለጥ ነው ኤክስፖዝ ካላደረግ ነው በዛው በተንኮሉ መቀጠሉ የማይቀር ነውና በአባባሪ መጽሐፍ ላይ እንደተነገረው አማራው የስራ ዲቪዥን ነበረው ይሉናል። ወደ 9 ጾታዎች ነበሩት ነው የሚሉን እና አሁን እዚህ ውስጥ ግማሹ አይ እኔ እኮ ፖለቲካ አልችልም፣ ፖለቲካና እሳት በሩቁ ነው እንዲህ የተባለ ኖረን አሁን በአሁኑ ሰዓት ማን ይህንን ሊታገለው እንደሚችል ሁሉ በማይገነዘብ ሁኔታ ላይ ወይም ደግሞ በረሳ ሁኔታ ላይ ዳር ቆመን ተመልካች የምንኖርበት ጊዜ ማብቃት አለበት፣ መቆም አለበት። እንደዚህ አይነት ተንኮለኞችን እያጋለጥን ትግላችንን በእንደዚህ አይነት ሁኔታ ጭቃ ለመቀባት እየቀቡትም ያሉትን እያጋለጥን
በደንብ ማንነታቸውን እየገለጽን ልንታገላቸው ይገባል ብዬ ነው ማስበውና በዋናነት እንደው በእውነት ሰሞኑን ራሱ እስክንድር በሚዲያ ላይ ቀርቦ ቲክቶክ ላይ የተናገረው ነው። በቲክቶክ እና በሶሻል ሚዲያ ላይ ከፍተኛ ስራ ሰርተናል። በሰዎች በህዝብ ዘንድ ትልቅ ግምት የነበራቸውን አንዳች እንኳን እንትን እንዳይኖራቸው አድርገናቸዋል። ምንም ስም የሌለን ግምት የሌለን ደግሞ በህዝብ ዘንድ እንድንታወቅ እንድንታይ ሆነናል ብሎ ነበር ሲናገር የነበረው ሰምታችሁት ከሆነ እና ይህንን ደግሞ እንደ ሰክሰስ ነው ሲያዩ የነበረው። ህዝብ ደግሞ እየተደረገ ባለው ትግል ላይ ብዥታን ሁሉ መፍጠር የተቻለበት ሂደት ተፈጽሟል በሶሻል ሚዲያ ነው እና እነኚህ አይነት ነገሮች እንግዲህ እንደ ሰክሰስ የሚቆጥር አሰላለፍ ያለበት ሁኔታ እጅግ በጣም አሳዛኝ የሆነ ነውና ሁላችንም ነቅተን ልንታገለው ይገባል ነው ማለት የምፈልገው። ማንም ንግስናን እኔ ካልነገስኩ ብሎ የተነሳ መሪ እስካሁን ድረስ የሰማሁት የለም። እንትናን ካላነገስኩ ብሎ የተነሳ ቡድንም አሰላለፍም እንደሌላ አውቃለሁ። ነገር ግን አንዱ መንገዳቸው ትግሉን የሚያንቋሽሹበት የፋኖ አመራሮችን የሚያንቋሽሹበት አንዱ መንገድ እንትናን ለማንገስ ነው የሚል ፎልስ የሆነ ፕሮፓጋንዳ መስራታቸው ነውና እንዲህ አይነት ነገሮችን እያጋለጥን መቀጠል ይኖርብናል ነው ማለት የምፈልገው። አመሰግናለሁ እድሉ ስለተሰጠኝ። Thank you ፊታውራሪ. Good to hear from you. ጠፍተሃል ደግሞ እናመሰግናለን ለሀሳብ። ለማንኛውም ክቡራትና ክቡራን ዛሬ ቶሎ መዝጋት አለብኝ። ፋይናል ተርድ አንተ እናርግና in the next 10 minutes or so I have to go. አለ ፋይናል ተርድ አለው ግን ቤት ለገባ ስለሆነ ይቋረጣል። ፋይናል እንትኑ ዋይፋይ ሰው ዝቅ ይቋረጥ ብቻለች። ኦኬ አሁን ተሰምተኛል። ሀሳብ መግለጽ ከፈለክ ካልሆነ አገስ በሌላ አጋጣሚ እንገናኛለን ማለት ነው። ራሄልም ያለች አይመስለኝም። አዲስ የምትሉት ከሌለ ራፕ አፕ እናደርገዋለን። ቴንክ ዩ ኤቭሪዋን ለሀሳባችሁ። እንግዲህ ልቦና አይስጣቸው ነው ምለው። በጣም ሲደንቀኝ ነበረ ብልጽግና ለምን ተነካ ብለው ሲሉ የነበሩት አዚፍ ጄኖሳይድ ብልጽግና የፈጸመ እንዳልሆነ አማራ ላይ ማለት ነው። እንግዲህ አይደል እንደዛ ነው በተዘዋዋሪ እያሉ ያሉት። ብልጽግና ላይ ዘመቻ ሲታወጅ ቅር የሚለው የፋኖ ደጋፊ ነኝ ባይ ካለ ማን ነው የሆነ ሰው ጤናውን ይመርመር ነው ያለው። that's right የፈለገ ሳይድዌይስ ችግርና ፍሪክሽን ቢኖር የጋራ የሚባለው ኤነሚ ሲመታ ግን እንደው ቺር አፕ ማድረግ ባይቻል እንኳን የሞራል ድጋፍ ማድረግ ባይቻል እንኳን ዝም ማለት ማንን ገደለ እና obviously ተቃውሞ አሰምተዋል። ሶ ብልጽግናን አትንኩብኝ በሚል መልእክት ነው የሚወሰደው ማለት ነው። ኔክስት አክሽናቸው እንግዲህ ምን እንደሚሆን አላውቅም። ከመከላከያ ጎን ነን ብለው እንኳን ኦፊሻሊ ቢመጡ እኔ ምንም አይገርምም። ከዚህ በኋላ የጭሬ ልበት ነው አይነት አካሄድ። እንግዲህ የቀሩትን ጉልበት ይስጣቸው፣ ይቅናቸው፣ መልካም እድል ይሁንላቸው፣ አንድ ያርጋቸው ነው ምለው። በቃ በሌላ ፕሮግራም እንገናኛለን። ቴንክ ዩ ጋይስ። አዲሴ ሪች ካላችሁ እንስር የምትለው ነገር ካለ ኦልራይት ቴንክ ዩ ጋይስ ፎር ካሚንግ። ዛሬ እርሊ መዝጋት አለብን ለልጆች ምሳ ስለምወስድ ትምህርት ቤት። ወይ በኋላ ወይ ሌላ ስፔስ እንገናኛለን። መልካም ጊዜ።